እኔ ኦልሬዲ ዲፕሬስድ ነኝ እንደምሞት አምኛለሁ። ሞት ነው እኮ የሚሸትህ። በጣም የምትዘገንን ሴት አመጡ። ፊቷ የተበላ ነው፣ የምትሸት ነች፣ ስተነፍስ ይዘገንናል። እሷን እያየሁ የሆነ ጦጣ የሚመስል ነገር መጥቶ እዚህ ጋር ወቃኝ። ታብዳለህ፣ ትሞታለህ። በሰመመን የሚኖር ሰው ታውቅ እንደሆነ አላውቅም። ትንሽ ስሞክር ይብሳል፣ ልቤ ይወርዳል። ኪና ተቃጥሎብኛል፣ ቅንድቤ ሁሉ ተቃጥሏል። የበቀል ሙከራዎች፣ የደረሱ አደጋዎች እነሱ እኮ እያዩኝ ነው አታክ የሚያደርጉኝ። ማለት የሚታይ ታርጌት ነኝ ለነሱ። እኔ እንደምሞት ስንት ጊዜ መልእክት ተነግሮኛል፣ ማለት ተሟርቶብኛል። አባቴ በጣም ኃይለኛ ሰው ነበር። ሽጉጥ መምዘዝ ይወዳል፣ ሰው አጠፋለሁ ይላል። ያው ሲጠጣ ነው ሲያጨስ ነው የማውቀው። ብቻዬን ሁሉ ሌሊት ሙሉ ቀም ነበረ። አጋንንቶች ሲባል ነገራችን ላይ 4 ጊዜ አይቻለሁ። ሰውነቴ ሊተራሊ ሼክ አረግ። አላማ ቢስ ነበሩ፣ ግብ የሌለኝ የማረባ ብኩን ተቅበዝባዥ። ኢየሱስ ግን ልቤ ገባ፣ ድፍርስ ሕይወቴን አጠራ። ለዚህ ነው መቆሜ። እንግዲህ እኔ በመጋቢነት ነው የማገለግለው። ዮናስ ሰይፉ እባላለሁኝ። እግዚአብሔር ራእይ ሰጥቶኝ በመሰረትናት ቤተክርስቲያን፣ በቃል ኪዳን ቤተክርስቲያን በዋና መጋቢነት አገለግላለሁኝ። 2 ልጆች አሉኝ። አንዲት ሚስት ባል ነኝ። ራሄል ትባላለች። እንግዲህ ይህን ጥያቄ ለመመለስ ወደ ኋላ ስመለስ በልጅነቴ አስተዳደጌ እኛ ቤት በጣም ብዙ ረብሻ ነበረ። አባቴ በጣም ኃይለኛ ሰው ነበር። በተለይ ሲጠጣ የሚነሳበት ነገር አለ። ይህን ደግሞ ከ3 ዓመት ጀምሬ ማቀው ነውና ሲጠጣ ወይ ሲበሳጭ ሽጉጥ መምዘዝ ይወዳል፣ ሰው አጠፋለሁ ይላል። እና በዛ ጭንቅ ውስጥ ነው ያደግኩት። በ7 ዓመቴ እናቴ ሞተች። እሱ ደግሞ ወደ ውጭ ሀገር ሄደ ዲፕሎማት ሆኖ። ከዛ በኋላ ሲመጣ ደግሞ እንደገና ሌላ ትዳር ያዘ። ሌላ ትዳር ሲይዝ ከዛ የባሰ፣ ምክንያቱም በእናቴ የነበረች ጊዜ ትንሽ ታጋሽ ነች፣ ትችለዋለች። ይሄ ግን እኩል የሚተናነቀው እና ሁልጊዜ አጠፋሻለሁ ነው። ትሄዳለች አባቷ ቤት። እንደውም አንድ ጊዜ እኔን ይዞኝ ሄዷል። ሽጉጥ ይዞ ነው የሚሄደው። ለመታረቅ ሲፈልግ አባትና እናቷ አሉ። ትገቢያለሽ አትገቢም ነው በቃ፣ ሌላ የለም። እነሱ ይጨነቃሉ። ያጠፋኛል አልገባም ትላለች፣ ግን አንቺ እንግዲህ ራሴን አጠፋለሁ ነው የሚለው። እና ያ እንደዛ ቫዮለንት የነበረ በጣም ኃይለኛ የነበረ ሰው ያው ሲጠጣን ሲያጨስ ነው የማውቀው እኔ ከልጅነት የጀመረው። እና ቤቱ ሁሌ ጩኸት ነው፣ ረብሻ ነው አለ አይደል? ያ እንትኑ ሳይኮሎጂካሊ በጣም አፌክት የሚያደርግ ቤተሰብ ውስጥ ነው የነበርኩት። ሲጋራ ማጨስ ለመድኩ፣ ጫት ለመድኩ። ወደ መጠጥ ብዙም ባልገባ ግን ጫት ስትቅም ሆድ ውስጥ የመቋጠር ነገር አለ። አሁን እንደሚባል አላውቅም፣ ድሮ ጫብሴ ነው የምንለው። እና እሱን ለመበተን ካለዚያ ምግብ መብላት አትችልም፣ እንቅልፍ ይነሳል። እና ለዛ ብዬ ጥቂት እንትን ጀመርኩኝ፣ አረቂዋንም ምናምን እና ብዙም ባልጠጣ ግን እና ገንዘብ እጥረት መጣ። አባቴ በጣም ስትሪክት ነበር። ለልጅ ገንዘብ በመስጠት አያምንም። ይበላሻሉ ይላል፣ ግን የበለጠ ተበላሸው እኔ። ስለዚህ መጀመሪያ ከቤት ጀመርኩ። ስርቆሽ፣ የእህቶችን ልብስ ከውጭ ያመጣውን ሳህኑንም ማንኪያውንም ምኑንም ያገኘሁትን ነገር ነው የሚሸጠው። በኋላ በሮች ሁሉ ይቆለፉብኝ ጀመር። እህቴ ከኔ ቀጥላ ያለችው እህቴ፣ ለእሷ ቁልፍ ተሰጥቷት፣ ግን አንዳንዴ እሷንም እንደምንም አውት ስማርት በማድረግ እያወጣው። አንድ ጊዜ እንደውም ማረሰው የአባቴን ሸሚዝ ከእንትን ላይ አውርቼ፣ ያው ሱሱ ስላለ የግድ ያስገድድሃል። ሸጬ እዛው ፊት ለፊት ሸጬ፣ ጠዋት ሸጬልህ ከሰዓት አድርጎታል ሰውየውና እህቶቼ ሄደው ሲጣሉ ግራኛል። የአባታችን ሸሚዝ አውልቅ አላውልቅም እና
እንደዚህ ነበረ። አባቴ ወደ ውጭ ስለሚወጣ ትንሽ ውጭ ቀመስም ስለሆነ ልጅ በመምታት አያምንም። በኋላ በግድ ገባበት እንጂ ልጅ መቅጣት የሚለው የፈረንጅ እንትን እነ ፍሩይድ ፊሎሶፊ ነገር እሱን በሱ ምክንያት ይሁን አላውቅም። እና እናቴ ያው በጣም ሬርሊም ቢሆን ስለምትቀጣኝ እሱ ግን ስለሚናደድ በሷ ላይ ብዙ አልወዳትም ነበር እንደ ልጅ። እና አንድ ጊዜ እንደውም በሸክላ ሳህን እንትን ሰጣኝ። እንዴት አልጫ ይሰጠኛል ብዬ ወርውሬ ሰበርኩ። ያው እንደነገርኩ ጥጋብ የጀመረኝ በኋላም አባቴ ነግሮኛል። በልጅነት በጣም አስቸጋሪ ነበርክ ነው የሚለኝ። ብቸኛም ወንድ እኔ ነበርኩ ቤት ውስጥና መታኝ። እንደው እሱ እስኪመጣ አልቅሼ በጣም ተቆጥቷታል። ልጆቼን አትንኩ ስላትሰሚም ወይ ብሎ እና ብዙ ኢንቲሜሲው አልነበረም። ግን ወደ መጨረሻ አካባቢ የነበረው ኢንሲደንት ያው በልጅነት አእምሮ ባልቻ ሆስፒታል ገባች። ተርሚናል መሆኑ ሲታወቅ እንደማተርፍ ቤት መጣች። ሌሊት ትንሽ ሲለቀስ ሰማሁ። በሙሉ ሰብስበው ጎረቤት ወሰዱና ያልጠበቅኩት በጣም ኃይለኛ ጩኸት ሰማሁ። ሲነጋ ሌሊት አይለቀስ እንደሆነ አሁን እንትኑ ትዝ አይለኝም። ግን መስኮት ሲከፍቱ ሰዎች እየዘለሉ ደረታቸውን ሲመቱ አይቼ ያ ነገር አንቀጠቀጠኝ። ማለት ሰውነቴ ሊተራሊ ሼክ አረገ። እና ከዛ አጎቴ መጣ፣ አባቴም መጣ። ያው ዘመድ አዝማድ ተሰብስበ የሬሳ መኪና መጣ እና የመጨረሻ ጊዜ ይሰናበቱ ሲል አጎቴ በጭራሽ በፍጹም ሲል አባቴ አይኑ ቀልቷል ብሏል። እና ያ ነገር እንደነገርኩ በጭጋግ በክረምት ወቅት ነገር ስለነበረ የሆነ በልጅነት አእምሮዬ ላይ ተቀረጸና ያ ዲፕሬሽን ከዛ ጊዜ ጀምሮ አልፎ አልፎ እየመጣ እንትን ይለኛል። በጣም ኢንቲሜት ሆነን ሳይሆን የነበሩት ኢንሲደንቶች እንደዛ አድርጎኛል። ግን ደግሞ ወዲያው ደግሞ ተደራራቢ እንትኖች ተፈጠሩ። አንደኛ እሱ ዲስከሬጅድ ሆነና ድሮ ከውጭም ልብስ ያመጣልናል ምናምን እንደ መጣል አይነት ነገር እንደ መርሳት ብዙ ወደ መጠጣቱ መግባት። እንደውም አንዴ ዓለም ፀሐይ ድልድይ ጥሶ ገባ። ጠጥቶ ከቁጥጥሮች ወጥቶ ገደል ገባን። ይመጣል ብለን ሌሊት ምጠብቅ የለም። ጠዋት በሰው ተከቦ እያነከሰ ሲመጣ ደግሞ የዛን ጊዜ በጣም ላለቅስ። ግን ወዲያው ደግሞ ዲፕሎማት ሆኖ ናይጄሪያ ተላከ። ስለዚህ እኛን ትምህርት ቤት አስገብቶን ስለሄደ እሷን ሚስ ማድረግ ብቻ ሳይሆን አሁን ሆል ፋሚሊ እና አጎቴም አልፎ አልፎ መጥቶ ይጠይቀን ነበር የ15 ቀን በኋላ። እሱ ደግሞ አሜሪካ ሄደ። ስለዚህ ያ ነገር ተደራርቦ ሚስ የማድረግ የቤተሰብ በጥሩ ፋሚሊ እንደዚህ ጥሩ አድገህ እንደገና ዳውን አፕ ዳውን እያለ ከዛ ውስጥ ደግሞ ወጥተን አጎቴ ደግሞ እነሱ ቤት አስገባን። እዛ የእሱ 5 ልጆች አሉ፣ እኛ 4 አለን፣ ብዙ ልጆች እና በጎድጓዳ ሳህን ነው የምትበላው። እጅህ ከገባ ላይወጣ ይችላል። ወሬ የለም፣ ምክንያቱም ሚስ ልታረግ ትችላለህ። እና ብዙ ነው አፕ ኤንድ ዳውን የነበረው። አንዲት ትወጣለህ። ከዛ ከመጣ በኋላ ደግሞ እንደነገርኩህ አዲስ ላይፍ ጀመረ። ግን ትንሽ ቆይተው እነሱ መደባደብ ምናምን እንደገና ያቺ ተጀመረች። ሽጉጧ ታሪክ ምናምን ይሄዳል። ጠጣ በቃ ራሴን አጠፋለሁ ይላል። ያ በጣም ስትሬስ ይፈጥርብሃል። እና አንድ ጊዜ እንደውም ተኩሷል። እና ጠዋት እህቴ ነገረች። ተኮሰ እኮ ሴፉዬ ምናምን አለች። ምን ብለሽ ነው እባክሽ ምናምን አልኳት። መኝታ ቤታቸው አስገብታ አሳየችኝ። ስዕል ስታነሳ ተሸንቁሯል። እንትኑ ሚስ አርጓት ነው ይታይ። እና እግዚአብሔር ለኛ ቤተሰብ ያደረገው ለታ ከባድ ነው። ገሏት ቢሆን ኖሮ በጣም ከባድ ነበርና ያ ሁሉ አዳፕ አድርጎ ተስፋ የመቁረጥ ነገር እንደነገርኩ ደግሞ ማይንዴ ደግሞ እንደዛ አይነት የሚፈላሰፍ ነው። ምንድነው የመኖር ትርጉሙ የሚለው ላይ እዛ ረብሻ ደግሞ እኛ ቤት ረብሻ ማለት በጣም ኃይለኛ እንትን ነው ማለት መጫጫ ነው። በቃ ማለት ዋይልድ ነው እንትኑ። እና አንድ ጊዜ 180 ዲግሪ ዞረ። እሱ ማለት ሌላ ሰው ሆኖ ተለወጠ። መጠጡን ባንድ ያቆመ፣ ሲጋራ አቆመ። እንደውም ትዝ ይለኛል የመጠጥ እንትኑ ክሬቪንግ ወይ ምንድነው
ፍላጎቱ እንትን ለማለት ኮካ ባንድ እንትን ሲጠጣ አያዋለሁና ምንድን ነው የሆነው ያ ሰው ስል እንግዲህ እሱ እንዴት ነው ጌታን የተቀበለው? በደህንነት ውስጥ ነበር የሚሰራው መንግስት መስሪያ ቤት ውስጥና ከኃይለ ሥላሴ ጀምሮ ደህንነት ውስጥ የነበረ በተለይ የውጭ ሀገር ጥናትና ምርምር የሚባል በተለይ ከውጭ ጋር የተያዘ መሪዎች ሲሄዱ አብሯቸው ይሄዳል እንደዚህ እና በዚህ ሁኔታ ስለነበረ እሱን የማውቀው እንደዚህ ተለውጦ በጣም እንትን ሆኖ ሳይለካ እዚህ ሰበታ መናፈሻ ነበረ ድሮ ፏፏቴ ጋር ሄዶ መዝናናት ይወዳል። የዛን ጊዜ ደግሞ የሰበታ መዘምራን የሚባሉ ተሰደው ጫካ ገብተዋል እና መዝሙር ይሰማልና ልቡ ይነካል። ማን ነው የሚዘምረው ምናምን እያለ ሲሰማ ድሮም አልፎ አልፎ ቤተክርስቲያን ይሄዳል ስደተኛው መድኃኔዓለም። እዚህ ግን አንዱ መጣና ትራክት ሰጠው፣ ሞትና ሕይወት የሚል ትራክት ይመስለኛል እኔ ሳስበው። የዛን ጊዜ የታወቀ ትራክት እሱ ስለነበረ በኋላ ያንን አንብቦ አለቀሰ። እንደዛ የነበረ ኃይለኛ ሰው ተለወጠ። ከዛ በኋላ ቤት ያመጣቸው ጀመር። በኋላ ገባን እንደተለወጠ ማለት ነው ሕይወቱ ወይም ደግሞ ጴንጤ እንደሆነ እና ግን የሚታየው ነገር በጣም እንትን ስለነበር በጣም ኢምፓክት አደረገኝ። በኋላ ያው ቤታችን ይጸለይ ነበረ። በኋላ ሰማ ለልጆች ያው በተለይ ለኔ በጣም ውንብድና ውስጥ ስለነበርኩ ለኔ በጣም ይጸለይ ነበር። መዝሙር ሁሉ ወጥቶልኛል እዛ ዳር ጸሎት ላይ በኋላ ስሰማ ፍሬው አብቦ ቃሉ አብቦ ፍሬውን ልናይ ጌታን አፍቀናል ክብርህን ልናይ እየተባለ ለኔ ሲጸለይ ለኔ ነበር መዝሙሩ የተሰጣቸውና ከዛ በኋላ ግን ያው 1-2 ዓመት ያህል ቆይቻለሁ እና ኢምፕሬስድ ሆኜ ኢምፓክትድ ሆኜ ነገር ግን ወዲያው አልወሰንኩም እና ግን አንድ ቀን የአብያተ ክርስቲያናት ስብሰባ ይደረግ ነበር ናዝሬት ባይብል አካዳሚ የሚባል ታውቁት ይሆናል እና እዛ በግድ ላከኝ። አባቴ ትንሽ አንድ ነገር ኢንሲስት ካረገ አይለቅም። እኔ ደግሞ መሄድ አልፈለኩም። እንትኑ ኢምፕሬስ ቢያደርገኝም ብዙ ለመሄድ አልፈለኩም። በኋላ ከጭቅጭቁ ብዛት ሽርሽር ይሆነኛል። ናዝሬት ምንድን ነው ብሄድስ ብዬ ሄድኩኝ። ሲሄድ ክርስቲያን ያልሆነ ሰው እዛ ይገኛል ብለው አልጠበቁም እና ሎንጂና ላይ እያጨስኩ ነው የሄድኩት። ወዲያው ነጋሽ ገደር የሚባሉ ነበሩ፣ አሁን ወደ ጌታ ሄዷል። ለነሱ ተነገራቸው እና ተመካክረው በመድረክ አዋርደው ሊልኩኝ ወንበዴ ገብቷል ተብሎ ማለት ነው። ያው 3 ቀን ታድሮ ነው። የማን ልጅ እንደሆንኩ አያውቁማ እና ጋሽ ገደር አገኘኝ። ከዛ በኋላ በጣም እንትን ጥጋበኛ ነገር ነበርኩና ማነህ ምንድነህ ሲለኝ ነገርኩት። ምን ልታረግ መጣ አለኝ። ልካፈል ነው አልኩት። አዲስ አበባ የትሄድ ነበር አለኝ። አንድ ቀን እንደዚሁ ወግድ አንድ ቀን ሙሉ ወንጌል አንድ ቀን ኤምኬሲ ሄጃለሁኝ። አልተለወጥኩም በዛ ወቅት እዛ ሄጃለሁ አለ። እንደገና ምን ልታረግ መጣ አለኝ። ማለት ቆጣ ያለ ነው ጋሽ ገደርን ካታውቁት ይሆናልና ቆጣ ያለ ነውና እንዴ አባቴ አንጠልጥሎ አንቆ ሲልከኝ ምን ላድርገው አልኩት። ከዛ ደግሞ ደነገጠ እሱ። ማለት በንዴት ነው የሚመለስኩለት። አንቆ ላከኝ ምን ላድርገው አልኩት። ለመሆኑ አባትህ ማን ነው አለኝ። ሰይፉ። ሰይፉማ ሰይፉ ተክላይ ማለት እሳቸው ልጅ ነህ በኋላ አነጋግርሃለሁ አለና ተወኝ። በኋላ ግን የሚገርመው 2 ነገር ሆነ በዛ ስብሰባ ላይ። ነጋሽ ሰይፉ ከበደ እነ ተክሉ ነበሩ የሚሰብኩት። አንደኛውን ትዝ አላለኝም። አንዱን ቃል የሚሰበከው አልገባኝም ምን እንደሚባል። ያው ጋሽ ተክሉ ኮሚክ ነው ሲናገር ህዝብ ይስቃል፣ አብሬ እስቃለሁ። ምን እንደሚያስቃቸው ባላቅም ግን የክልል መሰረት ክርስቶስ መዘምራን ቢጫ ለባሾቹ ነበሩ። አንድ መዝሙር ሲዘምሩ እሱ ሰንጥቆ ውስጥ ገባ። አላማ ቢስ ነበሩ ግብ የሌለኝ የማረባ ብኩን ተቅበዝባዥ ኢየሱስ ግን ልቤ ገባ ድፍርስ ሕይወቴን አጠራ ለዚህ ነው መቆሜ ለዚህ ነው በደስታ መዘመሬ የሚል መዝሙር ሲዘምሩ ሰማሁና
ያ ነበረ ደግሞ የኔ ትልቁ ቻሌንጅና ችግሬ የሰው የመኖር ዓላማ ምንድን ነው? እና በልጅነት ራሱ እኔ በ17 ዓመቴ ነው ጌታን ተቀበልኩት። ግን ገና በዛ እድሜ እንኳን ሰውን የማያስጨንቅ ነገር ያስጨንቀኛል። ለምሳሌ ህዋ ሄዶ የት ነው የሚያቆመው? ግድግዳ አለው፣ ግድግዳ እስካለ ከዛ በኋላ ምንድን ነው የሚለው ነገር በጣም ጭንቅላቴ በጣም አናሊቲካል ነው ማለት ማሰብ ይወዳል። እና ከዛ ደግሞ ምንድን ነው መብላት፣ መጠጣት፣ መተኛት፣ መነሳት፣ መውጣት፣ መግባት ትርጉም አለው ወይ? እንደውም ብዙ ጊዜ እኔ የምስለው ስዕል መሰቀያ ገመድ ነው እና ወደዛ ጫማ ሲሄድ እና እንዴ ከአባቴ ጋር ተጣልተን ይህን ስዕል አግኝቶ በጣም ተበሳጭቷል። ማን ልታስፈራራ ነው የመስቀያ ገመድ ይሳል? እኔ ደግሞ ሳላውቀው አይዶን ነው እንግዲህ ውስጤ ተስፋ መቁረጥ ይኑር ምን ይኑር አላውቅም፣ ግን ጥያቄ ነበረብኝ። በዛች እንትን ዓላማ ቢስ ነበርኩ የሚለው ቃል ውስጤ በቃ ተተከለ። ያ ነው የኔ ፕሮብሌም። ምንም ዓላማ የለኝም፣ ለምን እንደምኖር አላውቅም፣ ዲፕረስድ ነኝ። ደግሞ እናቴ ሞታ እሱ ወደ ውጭ በሄደ ጊዜ አዳሪ ትምህርት ቤት በእርግጥ ውድ ከፍሎም ቢያስገባን የወላጅ ጦት የፋሚሊ ከንትን መውጣት በጣም ዲፕሬሽን ውስጥ በልጅነት የከቶኝ ስለነበር የሁሉ ተደማምሮ የእናቴ ሞት ደግሞ በክረምት ነበረ፣ በጭጋግ ጊዜ። እሱ ሁሉ ክረምት ሲመጣ በጣም ዲፕሬስድ ነኝ እና ውስጤ ይነግረኛል በቃ ትክክል ነው ይሄ ማለት ልክደው አልችልማ። ከልጅነቴ ጀምሮ ሳድግ ያየሁት አባት ሌላ ሰው ሆኖ ተለውጧል። ይሄ አውሬ ነገር ሁላችንም ነው ደግሞ እንደ አውሬ ሆን ነው ማለት እሱን ተከተለን እና ከትንሿ በስተቀር ማለት ነው ሁላችን ቫዮለንት ሆነናል። እና ይሄን ለውጥ አይቼ ዲስ ኢዝ ጄኑዊን ይሄ ነገር እውነት ነው በቃ ብዬ እንትን ብያለሁ። ግን ሱሱ ምኑ እንግዲህ የዓለም ስበቱ ያዘኝ። እንደማተረካም እያወቅ አሁን እኔ አውቃለሁኝ። ጫት የቀም ብቻዬን ሁሉ ሌሊቱን ሙሉ ቅም ነበረ፣ ከሰዎች ጋር ቅም ነበረ እና በተለይ ብቻ እኔ ቃምኩ ጊዜ ዱካክ ታውቃለህ? ዱካክ አታውቅም? የድሮዎቹ ናቸው። ያው ቅመህ ስትተኛ ድራግ ነክ የሆኑ ነገሮች ዲመኒክ አታክ ያመጣሉ፣ አጋንንታዊ ጥቃት ያመጣሉ። እንደውም ከአሜሪካ የመጣ ሰው ቅርብ ጊዜ ስጸልይለት ወጣት ልጅ ሳይኬዴሊክ የሚባል ነገር ከወሰድክ ቀጥታ መንፈስ ዓለም ነው የሚያስገባው ብሎ ነግሮኛል። በተወሰነ መልኩ አይቻለሁ። የአደንዛዥ የሆኑ ነገሮች ከመንፈስ ዓለም ጋር የማገናኘት ነገር አላቸውና ከዛ ስቃይም ማረፍም ፈልጌያለሁ። እንደሚያሳርፍ ገብቶኛል። ግን ደግሞ ሱሱ ይዞኛል። የሚያጓጓህ ነገር ይኖራል። ስለዚህ 2 ዓመት ሬስት አድርጌ ያቺ ግን መሰረተ ክርስቶስ ባይብል አካዳሚ የሄድኳት እንትን በቃ ህይወቴ ላይ ብሬክ ትሩ አመጣ። አክቹዋሊ የለወጠኝ ግን እንጸልይ ሲባል ያው ቤት ሲጸልዩ ይሰማል እንጂ ገብቻ አላቅም። አዳር ይደረጋል ያው ሰማለሁኝ ሲጸልዩ እና ተንበረከኩ አብሬ ያው ሰው ሲንበረከክ አይቼ ስንበረከክ ጌታ ተገለጠልኝ። የሆነ እንደዚህ ፊዚካል በአካል ለማለት ያስቸግረኛል፣ ግን ደግሞ በአካል አይደለም ለማለትም ደግሞ ያስቸግራል። ምክንያቱም በደንብ ሁለመናዬ ሴንስ አድርጎታል እና እሰማለሁኝ። የሚሰማ ኦዲብል የሆነ ድምፅም ባይሆን እኔ እሻልሃለሁ የሚለው ነገር ግን በደንብ ጠርቶ ነው ልቤ ላይ በደንብ የሚሰማኝ እና በብርሃን ውስጥ ሆኖ ነው ያለው። እና ደግሞ ውስጤ ፍቅር መፍሰስ ጀመረ ለጌታ እና በቃ እዛው ዋልቅሼ አዎ አንተን የምትሻለኝ አንተን የምታዋጣኝ እላለሁ ተንበርክኬ። ያው ማንም ምን እንደምላያቅም ያው እንደነገርኩህ እኔ ብቻ ነኝ እኔ እስከማውቀው ድረስ። እህቶቼ በዛን ጊዜ ያው ጌታን እናውቃለን ይሉ ነበር በደንብ ሳይገባቸው። ግን እዛ መሃል ጌታን የማያውቅ ሰው አልነበረም። በነገራችን ላይ አባቴ እዛ ስብሰባ ላይ እኔን ከላከ በነጋታው መጥቷል። ኖ በዛውን ምሽት መጣ። ውጭ ሀገር መሄድ ነበረበት በስራ። እኔን ከላከ በኋላ ማታ መጥቶ እሱ ባለበት ይወራል። እዚህ አንድ ወንበዴ ገብቶ ምናምን ይላሉ። እሱ ደግሞ የኔው ጉድ ይሆን ይላል።
እና ኤኒዌይስ ተገለጠልኝ ስለ አክቹዋሊ የቆመ ነገር ሳይሆን ግን በደንብ ማልክደው እስከ ዛሬም ደግሞ ማረሳው ነገር ነው የሆነው እና ድምፁንም ማረሳው ውስጥ የፈሰሰውን ነገር ከዛ ሰውስን ደግሞ ኃይለኛ ደስታ ውስጥ የገባ ወዲህ ጫት አልቅምም ከዛሬ ወዲህ ሲጋራ አላጨስም ብዬ እንደውም ተደብቄ የመጨረሻውን ሲጋራ አጨሳለሁ ብዬ ከአውቶቡስ ተራ አባቴ አድርሶኝ ሲሄድ ትንሽ ብር ለምኖ ሰጥቶኝ ነበር በዛ የገዛዋትን እሷም አልሳብ አለችኝ ሲያድር እንትን ይላልና ከዛ በኋላ ግን በቃ በዛን ወቅት ተለወጥኩ እንጃ ለአንድ ዓመት ያህል ምንሳፈፍ ነበር የሚመስለኝ ምክንያቱም ዓላማ የሚለው ነገር በቃ ገባኝ በአንዳንዴ ሬቨሌሽን አይደል እንደ ብርሃን ውስጥ የገባውና በጣም በውስጤ ጌታ ፍቅር ገባ ከዛ በኋላ እና አባቴም በደንብ የገባው አልመሰለኝም በጣም ይመኝ ነበር ያጸልይ ነበርና ስለወጥ ከምር መለወጤ ብዙ ገባው አልመሰለኝም እንደዛ ነው ጌታን ያገኘሁት ጌታን ከመቀበሉ በፊትማ ዓላማ ቢስ የነበረ እየተፈላሰፈ የሚጨነቅ ስትሬስ ዳውት የሚሆን ጫት ቅሞ አጋንንት የሚቀጠቅጠው ብዙ አይነት ዲፕሬሽን ያው ከእናቴ ሞት ጋርም የተያዘ ቤት ውስጥ ደግሞ ከነበረው ረብሻ ጋር የተያዘ እንደዚህ የሚጨነቅ አይነት ሰው ነበር እና ከለውጥ ከመጣ በኋላ ግን በቃ ህይወት ትርጉሙ ገባኝ ልበል በቃ የሆነ ነገር አንዳንድ ነገር እኮ ተፈላስፈንም እንትን ብለንም አውርተን ቀንሰን ደምረንም ሳይሆን የሆነ ብርሃን አለ አይደል በቃ ህይወት ትርጉም እንዳለው በህይወቴ ደግሞ እግዚአብሔር ዓላማ እንዳለው ገባኝ ግን ከአንድ ዓመቷ በኋላ ግን ያው ጀመረ ክርስትና አልጋ ባልጋ ብቻ አይደለም እንደምታውቀው ያ የመንሳፈፍ ጊዜ ደግሞ አለቀና ፈተናዎች ከቀኝ ከግራ ከፊት ከኋላ ብዙ ጉሰማ መጣ በጣም ጥያቄ ተፈጠረብኝ እኔ መጀመሪያ ሲነግሩኝ አቤት ያለው ደስታ አቤት ያለው ሰላም ነው ናይታል ሁሉ ማለት ጀመርኩ የዛን ጊዜ ግን ያው ኦሬዲ እግዚአብሔር ስለተረከበ ያቀበታል እንዴት አድርጎ መራና ሁለት ነገር የማረሳው ነገር ነገረኝ አንደኛ በዚህ አይነት ቻሌንጅ ውስጥ በሁሉ አመስግን የሚል ድምጽ ሰማሁ በጣም ብዙ የረዳኝ ሁለተኛ ግን አሁን የሥራ ጊዜ ነው የምሰራህ ግን ለሥራዬ ነው ለካ ትሬኒንግ ሲጀመር ያው ትሬኒንግ ሰው ያችን ሃኒሞኗ ሁሉ ጊዜ እንድትቀጥል ይፈልጋል ነገር ግን ያው በኋላ ይሄ መሆን ሰማ እንደው ቢጎረብጠኝም ያው እና ግን በሁሉ አመስግን ያለኝ ግን በጣም ረዳኝ ምክንያቱም ማመስገን ሲጀምር እንትኔ ይቀየራል ለነገሮች ያለኝ አመለካከት ይቀየራል ማለት በጣም ያከበድኩት ነገር ይቀላል ከዛው በዛው ጣመኝና እዛው ቀጠልኩ ነገሮቹ አልቀነሱ የጋሉ ሄዱ ግን በጣም ያው ወጣት የሚገጥመውን ሁሉ ታውቃለህ ብዙ እና አንድ የጓደኞቼም እዛ ሰፈር የነበሩ አብረን ነበሩ በሩቅ ሳይሆን ፔንቴ ምናምን ይሉኛል አለ አይደል የሆነ ዲሞት ለማድረግ የጠላትንም ድምጽ ደግሞ ማለት ጀመርኩ እንደውም አንተ ፔንቴ ሆነ ደረስክ የሚል ነገር ሌሎችን ያሳየኛል በኋላ ግን አንዴ ቃል አነበብኩኝ በሰማያዊ ስፍራ ተቀምጠና በቀኙ የሚለውን እና በቀኝ ስፍራ ከመቀመጤ ድረስልህ ብየው ከዛ በኋላ ብዙም ድምጹ አላስቸገረኝ ፈተናው ግን ያው በዓለም ሳላችሁ መከራ አለባችሁ ብሏል ሆነስት ሊነግረን ግን አይዟችሁ ዓለምን አሸንፋለሁ ደግሞ ብሏል ብዙ አይነት ፈተና ነው ወጣት የሚገጥመው ፈተና ሁሉ ይገጥመኛል መወቀስ አለ መከሰስ አለ እንደነገርኩ ዲፕሬሽኑ እንደ ድሮ አልተቆጣጠረኝም እንጂ የመጣ የሚታገለኝ ነገር ብዙ ነበር በአመዛኙ እኔ ያው ዞር ብዬ ሳይው በዋናነት ትልቁ ቻሌንጅ መንፈሳዊ ጦርነት
ነበር። አሁን ስለ መንፈስ ዓለም ሲወራ ሰው ምናባዊ ይመስለዋል እንጂ ከዚህ ከምናየው ዓለም ይልቅ እውን እንደሆነ አሁን ገብቶኛል። ምክንያቱም ዕብራውያን ምዕራፍ 11 ላይ እንደሚናገረው የሚታየው ከማይታየው ነው ይላል። የሚታዩት ከማይታየው ነው፣ ከመንፈስ ዓለም ነው ይሄ የወጣው። ሰው ይሄን ነው ሪል የሚያደርገው። ለዚህ ነው ለዚህ በጣም የሚሟሟተው፣ በጣም ይሄንን ጥብቅ አድርጎ ይሄንን የሚይዘው ያኛው ሪል ስለማይመስለው ህልም ስለሚመስለው ነው። ግን በጣም እውን ነው። እና ይሄ አጋንንቶች ሲባል ቢያንስ በነገራችን ላይ በገሃድ በዚህ አይኔ አራት ጊዜ አይቻለሁኝ። ማለት በመንፈስ ብዙ ኤንካውንተር ይኖራል፣ ግን በአይኔ በሚታይ እንደዚህ 4 ጊዜ አይቼዋለሁ። በጣም ማረጋግጥልህ ነገር ልትደግመው የማትፈልገው ኤክስፒሪየንስ ነው። በጣም የሚያስጠላ ነው። ከዛ በፊት እኔ ባለማወቅ እንደነገርኩ ብዙ መንፈሳዊ ከበባ ስለነበረብኝ አንድ ቀን በጣም ዲስካሬጅድ ሆኜ ጌታን ጠየቅኩት። እነሱ እኮ እያዩኝ ነው አታክ የሚያደርጉኝ፣ ማለት የሚታይ ታርጌት ነኝ ለነሱ። እኔ ለምን አይኔን ገልጣ አታሳየኝም ስለው ያው እግዚአብሔር ዋይዝ ጥበበኛ አይደል፣ አይኔን ብከፍትልህማ ትሮጣለህ አለኝ። በኋላ ነው የገባኝ መንፈስ ዓለም ውስጥ ያለው ነገር እግዚአብሔር ፈቅዶ የተወሰነ ነገር ካላሳየ ኦቨርዌልም እንደሚያደርግና በጣም ከባድ እንደሆነ ነው የገባኝ። በኋላ ያው ብዙ በዚህ አገልግሎት በነገራችን ላይ ዴሊቨራንስ አገልግሎት ውስጥ ብዙ ከገባ ብዙ አታክ ነው። ሰዎች ይፈርዳሉ። ይሄ ዴሊቨራንስ ሚኒስትሪ ያላቸው ሰዎች ላይ በተለያየ እንትን ግን የምር ነው አታክ የሚያደርግህ ማለት ትክክለኛ እንትን ነው። ስለማውቀው ነው የምነግርህ። እኔ ደግሞ ጌታን ካገኘው ከተወሰነ ጊዜ በኋላ ማርቆስ 16ን አንብቤ በስሜ የሚያምኑ በበሽተኞች ላይ እጅ ይጭናሉ፣ አጋንንትን ያወጣሉ የሚል አንብቤ ጌታን ሁሉ አኩርፌያለሁ። በቃ ለምንድን ነው በዚህ ዘመን አይሰራም ወይ ቃልህ ብያለሁ። ግን ከዛ በኋላ ግን ያው ከፈለክማ ብሎ ሰጠኝ። ከዛ ጊዜ ጀምሮ በጣም እንትን አለ። ግን ምንድን ነው እንደምን ማየው አንድ ሰው ሲያስረዳ ምን አለ፣ አንድ ደካማ ሰው አንድ ጥጋበኛ ሰው ሲደበድብ ብታይ ምን አረገህ ይህ ምስኪን ለምን ትደበድባለህ በተለኮ አንተ ላይ ነው የሚዞርብህ አለ። ኤግዛክትሊ ያ ነው የሚሆነው። ሰዎችን ከተጽዕኖ ሰዎችን ከአጋንንታዊ ስራት ከተለያዩ ስታወጣ ወደ አንተ መመለሱ አይቀርም። እና ያ ደግሞ በጣም ብዙ መከራ ውስጥ ነው ያስገባኝ። ስፒሪቹዋሊም ቢሆን ፊዚካሊም የሚገለጡበት ጊዜ አለ። በመንፈስም ያው መንፈስ እኮ አለ ውስጣችን እና በደም ሴንስ የምታደርገው ነገር አለ። እነሱ ያስታውቃል። የእግዚአብሔር ፕሬዘንስ ሲመጣ የምታርፈው የምትደሰተው ነገር አለ፣ የሚሰማ ፎይታ አለ። ኢቭን ክብደቱ እንኳን ካቦዱ እንኳን ቢመጣ ደስታህን ቀምቶ አይደለም። ያ ሲመጣ ግን የሚያስጠላ ነገር አለው። በጣም ማለት ሳስታውሰው ሁሉ በጣም የሚያስመርረኝ እና ሰው እንዴት ከነዚህ ጋር ለዘላለም እንዴት ለመኖር ይወስናል? እኔ በጣም ነው ጥያቄ ያለብኝ። እንዴት ከአጋንንቶች ጋር እግዚአብሔርን ትቶ ሪጀክት አድርጎ ከነዚህ ጋር እንዴት ለመኖር ይወስናል እስክል ድረስ ነው ማለት። አንድ ጊዜ እንደውም ውጭ ሀገር በጣም ዲሞናይዝድ የሆነ ልጅ አጋንንት አወጣንለት እና ምን አለኝ፣ አታውቋቸውም እኮ አለ። እናንተ አታውቋቸውም፣ ይከረፋሉ እኮ አለኝ። በጣም ይከረፋሉ አለ እና ሲያሰቃዩት የነበረውን ነገር ሲናገር ደግሞ አንተ ራስህ ይዘገንናል። ወደ ላይ ወረውሩኛል አለ ወደ ሰማይ እና እየተሽከረከርኩ ስመጣ በሰይፍ ይቆራርጡኛል አለ፣ ከዚህ ይገጣጥሙኛል አለ። አሁን እነዚህ ነገሮች ዝም ብሎ ቲያትር ፊልም ምናምን ይመስላል እንጂ ባያለፈበት ሰው ነው የሚገባው። እና ጠረናቸውም የማያስደስት ፕሬዘንሳቸውም የሚያስጠላ እና ያው አንድ ቀን ከእናንተ ለዘላለም እንገላገላለን እያልክ ነው እንጂ ለምሳሌ ጀርመን ሀገር ቅድም የነገርኩ ጀርመን ሀገር ነው፣ ከሱ ኢትዮጵያዊ ነው። የሆነች ጀርመን መታት ትካፈላለች ብሬመን የሚባል ቦታ ሳገለግል እና ከኋላ ተቀምጣ ታሾፋለች። እኔ ኦፍኮርስ አላያትም፣ ከፊት ነኝ ያለሁት እና እየቀለደች ነበርና ይሄ አይዲያሊስት የሆነ ዝም ብሎ ሀሳብ የሆነ ነገር ነው የሚያወራው ስትል ጨርሼ
መልእክት መናገር ጀመርኩ። በነገራችን ላይ የጸጋ ስጦታዎች አሁን አቢዩዝድ ስለሆኑ በፍጹም መቃለል የለባቸውም። ፐርሰናሊ እኔ ኤክስፒሪየንስ ያደረኩት አለ፣ ለብዙ ሰው መፈታት ሆኖ አይቼዋለሁ። እና ልክ የእሷን ኬስ ተናገርኩ። እኔ ጀርመን እንዳለችም አላቂ እየተተረጎመላት ነው። ልክ ሲተረጉሙላት መልእክቱን ገባች እንትን ውስጥ ወንበር ስር። ሲጨርስ አስተዋወቁኝ። ካልጸልይክልኝ አለች። ክፍል ስጡኛል። ፕሮግራም አልቆ ስለነበረ ክፍል ሰጥተውኝ እየገሰስኩ እየጸለይኩላት በአካል እንዲህ ሲወጣ አየሁት። ስኪዩባ ዳይቨር ነው የሚመስለው እና ውልብ በደንብ ነው ያየሁት። ግን መልሼ እሷን ሳያት ዲፕሬስድ የነበረው ፊቷ እንትን ብሏል፣ እንደ ጨረቃ አብርታለች። እኔ ምን ቸገረኝ ብዬ እግዚአብሔርን አመሰገን። ገባች እሷም ሳምቲንግ ሌፍት ምናምን ብላ ገብቷታል። እና ከዛ በኋላ ግን ድንገት ዲፕሬሽን ወደቀብኝ። እኔ ከዛ ጋር ፍጹም አላያያዝኩትም። በጣም ዲፕሬስድ ሆንኩኝ። ወደ አንድ እህት ቤት ሄደን መጸለይ ነበረብን፣ ጸሎት መጸለይ ነበረብን። የዛን ሰሞን የነበረ በጣም ሪቫይቫል ነገር ነበር እዛ የተነሳው እና በጣም ሃንገር ነበር። ቸርችም አይበቃቸውም ሄዱ እንደገና ጸሎት። ከዛ በኋላ ግን ሁላችንም አቃተን መጸለይ። እኔ ዲፕሬስድ ሆኛለሁ፣ ያዳፋኛል። በኋላ እያዳፋኝ ሰው ሁሉ ሳይው ተኝቷል ማለት ሶፋ ላይ ምንጣፉ እንትን ሆኗል። እና ዋስኮንጎን ምናምን ብዬ ምንድነው ጌታዊ ስል አንድ ትንሽ ልጅ 7 ዓመት ልጅ እዛው ጀርመን ያደገ ትንሽ ነው አማርኛ የሚችለው፣ እናቱ ጸዳለ ትባላለች። ሮጥ ወጣና ተደፍቶ እንደዚህ በግንባሩ በኢየሱስ ስም ማለት ሲጀምር አየሁት። ከሷ ያወጣሁት እዛ ቆሞ አየሁት። እዛ ስገስጸው ልብ ብሎ ጠፋ። እንደገና ሲጠፋ ሰው ሁሉ ነቃ ብሎ መጸለይ ጀመረ። ለካ እንቅልፍ የምጥሉብን እናንተም ናቸው፣ የስጋ ድካም ብቻ አይደለም ብዬ አንዱ እሱ ነው። ሌላ ግን እንደዚሁ ለምሳሌ ልጄ 3 ዓመቱ እያለ ሞግዚቱ ላይ ቁጭ ብሎ ሂድ ይላል፣ ጭንቅላቷን እያየ ሂድ ይላል። እና ለባለቤቴ ነገረቻት። ምንድነው ጭንቅላቴን እያየ ሂድ ይላል ምናምን አለች። ከዛ ነገረችኝ ባለቤቴና በኋላ እጅ ጭኜ መጸለይ ጀመርኩ ለልጅቷ። ስጸልይ ማግሳት ጀመረች። ስታገዛ ድኝ ለካ ጠላ በድኝ ቀላቅለው ዘመዶቿ አጠጥተዋታል እና በጣም አታገለኝ። በኋላ ግን ሌላ ጊዜ በሌላ ኢንሲደንት እንደገና እንትን ስትሆን ሲነሳባት በጣም ተበሳጭቼ፣ እዛን ጊዜ ቸርች ነበር ኦልሬዲ ቸርች ወስጃት፣ በጣም ተበሳጭቼ በኃይል ስገስጽ አየሁት። ልጅ አየውም ማለት ነው። ጊንጣትለው ምናትለው አሁን ትንሽ እንትን እየሆነ መጥቷል እንጂ የመንፈሱ ዓለም ሪል ነው። የግድ ልይ ብለህ ማየት የለብህም። እኔ ቅድም እንደጠየኩት that was a foolish question። ያው ጌታ ሳልፋል ግን አየሁት። ሳየው ተበሳጨሁ እና በኃይል ሁለተኛ ስገስጽ እንዲህ አድርጎ ሸቅሽቆ ይሄንን ጭንቅላቷን ላለመነሳት ማለት ነው ሲይዝ አየሁት። እና የዛን ጊዜ አባባ ጭንቅላቴን እያለች እኔ አልያዝኳትም። ትኑስ ግን ጭንቅላቴን አለች። እና ከዛ በኋላ ያው ጸሎቱን መቀጠል የማልችልበት ሁኔታ ተፈጠረ። ግን በኋላ ስሰማ ግን እሷ እኛ እናባረራለን፣ እሷ ሌላ ቦታ ሄዳ ትቀበላለች። እዚህ ነው እንቋችሁን በሪያ ፊት አትጣሉ የሚለው ማለት ሰውየው አንዳንድ ጊዜ ለማውጣት አቃታቸው። የእምነት ማነስ ብቻ አይደለም፣ አንዳንድ ጊዜ ሰውየውን ፈቃደኛ መሆን አለበት። ያው አንዴ ቸርች ገጥሞኛል። ለምሳሌ ወገኖች እየጸለዩ እዛ ለብዙ ሰው አጋንንት ይጸለያል፣ አጋንንት እንዲወጣ ይጸለያልና እሷ ቁጭ ብላ እንደ ድራማ ታያለች ፊት ቁጭ ብላና አንቺ አይጸለይልሽም አልኳት። አልፈልግም አለች። እንዴ ገረመኝ። አልፈልግም የሚል ሰው ኖርማሊ ሰምቼ አላውቅም። ታዲያ ምልቶኝ መጣሽ አልኳት። ለሷ ላጸልይ ነው አለች። እንደዛ እያለች ሴንስ አደረኩ ራሷ እንዳለባት ጫንኩና
ስጸልይ ያው ጮኸ፣ ተንፈራፈረ። ስትፈልግ እኔ ዞንማ ገብተህ እንደዚህ ጠብታ አትወጣም። ስትፈልግ ከግቢ ውጭ መለል ፈልጌ ነው የእኛን ፈቃድ። በነገራችን ላይ እግዚአብሔርም አጋንንትም የእኛን ፈቃድ መድፈር አይችሉም። እግዚአብሔር ራሱ ፍሪ ዊል ሰጥተዋል የሚያከብረው። ማንም የወደደ ቢኖር አይደል ያለው። አጋንንትም አንተ እስካልፈቀድክለት ድረስ ይቺ ልጅ ፈልገዋለች፣ እኔ ከሷ ላይ ማውጣት አልችልም። እኔ ያው ያናደደኝ እኔ ዞን ውስጥ ገብተህ እንዴት ትናገረኛለህ ነው። ሌላ ጊዜ ደግሞ አንዲት ልጅ እንደዚህ በጣም በጭቅጭቅ መሀል መራገም ጀመረች። ተረግመኛለች እና አንተ ውጊያችን ከደምና ከስጋ ጋር አይደለም ይላል አይደል? አንተ ብዙ ጊዜ የምትጣላው ከጀርባ ያለውን ተዋናይ አታየው እና ከሷ ጋር በጣም እንጮጮሃለን እና የምትናገረው ነገር በጣም መርዝ ነው። በጣም ያለ በደንብ የሚነካ። በኋላ ግን እንደ እባብ ፊት ለፊት ሲወጣ አየሁት። ልክ ሲወጣ ሳየው አንተ ነህ እንዴ? ደግሞ ጥላቻው ፊቱ ላይ ያለው ለመግለጽ ያስቸግራል። እና እኔን ግን ደስ የሚለው አጽናናኝ። እንዲህ የምጠላኝ ከሆነማ ደስ ይላል እና ለካ ካንተ ጋር ነው ብዬ ወዲያው እኔ ተረጋጋሁኝ። እና እንደዚህ አይነት ኢንሲደንቶች ገጥመውኛል። እንደነገርኩ ግን ኤክሳይቲንግ አይደለም፣ በጣም አይደለም። እንደዚህ አይተሁ እንዲሁ እኮ ሴንስ ስታረጋቸው እኮ የሚያስደስት እንትን አይደለም። በጣም አጸያፊ ነው። ያው ሞት ነው እኮ የሚሸትህ። ሞት ይሄ ገሃነምን እንትን ይዘው ስለሚመጡ ያ በቃ አንዳንድ ጊዜ እንደዚህ ሲመጡ የዳዊት ይሄን ማለቱ ይሄ ሞት ጣር ከበበኝ የሲኦል እንትን አስጨነቀና የሚለው ይሄን ያን አትሞስፌር ይዞ የእግዚአብሔር መንፈስ ወይ መላእክት ሲመጡ የመንግስተ ሰማያትን አትሞስፌር አይደል ይዘው የሚመጡት። የሆነ ነፃነት የእግዚአብሔር መንፈስ ባለበት አርነት አለ የሚለው የሚሰማ እንትን ነው። እነሱም ሲመጡ እንደዚህ ተስፋ እንደሌለ ሰርተህ ምንም እንዳልሰራ የትም እንደማትደርስ ዝም ብለህ እንደምትለፋ ህልምህ ቅዠት እንደሆነ የሚያሳይ ነገር አለ። ያው እንግዲህ ስትጸልይ በልሳንም ስትል ያው ብዙ ጊዜ ያው ታውቀዋለህ ኤክስፒሪየንሱ ይሄዳሉ እንጂ ያው አትምጡ ግን አንላቸውም። አለመስማት መብታችን የተጠበቀ ነው። እነሱም የመለፍለፍ መብታቸው የተጠበቀ ነው። ግን ቀላል አይደለም ልልህ ነው። አሁን ስናወራው እንትን ይመስላል እንጂ አንዳንድ ጊዜ ለቀናት የማይለቅ እንትኖች አሉ። አገልግሎት እንግዲህ የጀመርኩት የዛን ጊዜ ያችን ማርቆስ 16 አንብቤ እነዚህ ምልክቶች ይከተሏቸዋል እያለ የታል የሚከተሉን? አጋንንት ሲወጣ አላይም፣ በሽተኛ ሲፈወስ አላይም እና የታል ስል የሆነ ሰፈር ውስጥ ግሩፕ ጸሎት ነበር እና አዲስ ሰራተኛ ገብታ ነበር። የዛን ጊዜ ነው የጀመረው ብዬ አስባለሁ። ምክንያቱም እዛ ላይ ሄዳ አንዷ እህት እጅ ስጭንባት ክብልል ብላ በድን ነገር ሆነች። ኧረ እዚያ አውሬ ያለ ቀበሮ አለ ምናምን አልደራችን። እኔ ደግሞ የጸለይኩት ጸሎት መልስ ስለሆነ በደስታ ከበብናት። ግን አክቹዋሊ የሚመራን ሰው ስለሌለ አጸላለዩንም ማናቅበት ወንዱም ሴቱም ሰፈረባት። በመጽሐፍ ቅዱስ እናስጨዋታለን። አንዷ በተለይ ትያስቴር የምትባል አፍንጫዋን እንደዚህ ደፍጥጣት መጨረሻ በስጋም እንትን ይሰማታል። ኧረ የትያስቴር አፍንጫዬን ዝም በል ትላለች እሷ እና ምንም አጸላለዩንም ማናቅበት ግን አስወጣ ነው ስርዓቱን ባናቀውም እና ከዛ ጊዜ ጀመረ። ከዛ ጊዜ ጀምሮ ግን ያው እስከ ዛሬ አላቆምኩም እና በተለይ ግን ሰኞ ፕሮግራም ይባል ነበረ። በዛ በቀውጢው ሰዓት የወጣቶች ፕሮግራም የሚደረግበት ኖህ ቡና ቤት ነው ይባል አጠገቡ ነበረ ትየለታ የምትባል ቤት። እዛ የወጣቶች ፕሮግራም እህቶቼ ጋብዘውኝ ሄጄ በሚቀጥለው ሳምንት ሁሉን ነገር እኔ ላይ ጥለውታል። ያንን ፕሮግራም ማድረግ ጀመርኩ። ያው ያ ፕሮግራም በጣም እየሰፋ መጣ። ደመና ሁሉ ቤት ውስጥ እስኪመጣ ድረስ የእግዚአብሔር ግሎሪ የነበረበት ማለት ነው። ሊተራል የሚታይ ደመና ነው የምልህ። ያ ደመና ከመጣ በኋላ ደግሞ ሳንገስጸው ነው አጋንንት የሚወጣው። እጅ ሳንጭን ነው ሰው የሚፈወሰው። ሰው ይወድቃል፣ ምን ይላል።
ለተወሰነ ጊዜ እንደዛ ቀጠለ። ግን እሱ ፕሮግራም ላይ ደግሞ ይመጡ የነበሩ ወጣቶች ጀርመን የሄዱት እነሱ ደግሞ ያንን ተናግረው እዛ አንድ ወንድም ጋበዘኝ። እዛ ሄድኩኝ። እዛ በቃ አገልግሎቱ እንደዛ እያለ ቀጠለ ማለት ነው። ከዛ እዛ ሆኜ ነው ጌታ የተናገረኝ። በፊት አባቴ እንትን ይለኝ ነበር፣ አንተ እንኳን ዝም ብለህ ትለፋለህ። ስራም ነገር ስለነበረኝ ጥሩም ደሞዝ ስለነበረኝ በወጣትነትም አንተ እንኳን ዝም ብለህ ትለፋለህ እንጂ ጌታ ለስራው ሳይፈልግ አይቀርም ይለኛል። እና እኔ ይሄ ደግሞ ያበሳጨኛል። ምክንያቱም አንዳንዶቹን ስላየው ስንት እንደሚከፈላቸው ቸርች እንዲህ ባይለኝ ደስ ይለኝ ነበር። ምክንያቱም ማንም ላይ እንትን መሆን ዲፔንድ ማድረግ አልፈልግም። በኋላ ግን እዛ ሲሄድ እንደነገርኩ ከተወሰነ ጊዜ በኋላ ኤግዛክትሊ እሱን ነገር አባት ያለኝን ጌታ ነገረኝ። እፈልግሃለሁ ለስራ ለአገልግሎት አለኝ። ያው በልብህ የምታስበውን ጌታ ስለሚያውቅ ፊት ለፊት ነገርኩት። የሰው ሸክም ልታደርገኝ ነው ወይ አልኩት። መኖሪያ የዘላለም አምላክ ነው፣ የዘላለም ክንዶች ከአንተ በታች ናቸው አለኝ። እንደዚህ ድምፅ ከሰማው ደግሞ ወዲያው ነው እጅ የምሰጠው። ብዙ አላስብበትም። እና አሁን ቆም ብዬ ሳየው ግን እግዚአብሔር በእውነት ታማኝ ነው። አሁን ብለህ የሰው ሸክም አለማድረግ ብቻ ሳይሆን በቸርቹ ስር ብዙ ሚኒስትሪ ለብዙ ነገር ነው ጥላ የሆነው። የልጆች ማሳደጊያ ያለ ፕሪዝን ሚኒስትሪ ባለቤት ያላት፣ የሌሎች ስትሪት ኪድስ አገልግሎት አለ። ብዙ ጥላ አይደለም የሆነው ቸርች። ብዙ ሚኒስትሪዎች ናቸው ያሉት፣ ብዙ ስታፍ አለ፣ ብዙ አገልጋይ አለ፣ ቅርንጫፎች አሉ ወደ 14 የሚሆኑ። እና እግዚአብሔር ሁሉ ጊዜ እውነተኛ ነው። አንተ ድምፁን ሰምተህ አምነህ ተራመድ እንጂ አብርሃምን እኮ ውጣ ሲለው ወዴት እንደሚሄድ ሳያውቅ ወጣ። ይሄ ከባድ ነው። አሁን እኮ ያለ ትውልድ ማስረጃ ይፈልጋል። ምን ግና የዛን ጊዜ እንደዛ ሆኖ ያው ከዛ ጊዜ ጀምሮ እንግዲህ እያገለገልኩ አለሁኝ። ሙሉ ጊዜን ሰጠው። ግን ሙሉ ጊዜን ሰጠው ብዬ ደግሞ እዚህ መጥቼ ስቲል ግማሽ ቀን ሰራ ነበር። እና ወዳጆቼ አብረው የሚያገለግሉ ይቀልዱብኝ ነበር። አንተ ሙሉ ጊዜ ሰጠው አላልክም እንዴ ትሰራ የለ እንዴ ምናምን ይሉኛል። አይ እኔ እንደ ጳውሎስ ነኝ ድንኳን እየሰፋ ያገለግል አልነበረ ወይ እያልኩ እና በኋላ ቸርች ፕላንት ካረግን በኋላ ነው የግድ ሙሉ ጊዜ ስለሚጠይቅ ሙሉ በሙሉ ከስራ ነፃ ወጥቼ ወጣሁት። እና እስከ ዛሬ ድረስ እንግዲህ በእግዚአብሔር ጸጋ በእግዚአብሔር ምሕረት አለው። ከጠራህ የታመነ ነው እሱ። አብሶሉትሊ የታመነ ነው። በፍጹም በ10 ጣት ይመሰክራል። ቻሌንጅ የለም አይደለም። ቅድም እየተነጋገር እንዳለን ጥያቄ አይኖርም፣ እንቆቅልሽ አይኖርም፣ ሐዘን መከራ አይኖርም ሳይሆን ግን እግዚአብሔር አንደኛ ከምንችለው በላይ እንድንፈተን አይፈቅድም። እንደዛ የሌለ የእግዚአብሔር ቃል ከምትችሉ በላይ ትፈተኑ ዘንድ የማይፈቅድ እግዚአብሔር አምላካችሁ የታመነ ነው ይላል። እንድንችለው ደግሞ ከፈተናው ጋር መውጫ ያደርጋል ይላል። ይህንን እኔ አይ ቲንክ በህይወት ዘመኔ ሁሉ አይቻለሁ። ላልተመለሱ ጸሎቶች ለምሳሌ እሱ የሚሰጥህ ማጽናኛ ይኖራል። ምክንያቱም በተለይ ያንግ ያለሁኝ በጌታ አዲስ ሆኜ አንዳንድ ነገሮች አሁን ለምን አልሆኑም፣ አሁን ለምን አልተፈጠሩም፣ ግን ይችልበታል። እሱ አባብሎ የሚይዝበትን መንገድ ያውቅበታል። ይሄኛው ሲዘጋ ይሄኛውን እንዴት እንደሚከፍት ያውቃል። እዚህ ጋር ስትጨርስ በየት በኩል እንደሚያስኬድ ያውቃል። አሁን ለምሳሌ ቀጠና 2 ለወንድሜ ታሪኩ እግዚአብሔርን አመሰግናለሁ። ምክንያቱም እኔ ተከፍሎኝም አይደለ የበጎ አገልጋይ ነኝ እዛ ፕሮግራም ላይ እና እንደነገርኩ ይሄ መንፈሳዊ ተጽዕኖ ቀላል አይደለም። እሱ ከፕሮግራሞቹ ጋር ሁሉ የተያዘ የራሱ ታሪክ አለው። ይሄ መንፈሳዊ ጦርነቶች ብዙ ገጠሙኝ የምልህ 1 2 3 4 እንደውም አገልግሎት ለማቆም እስከማሰብ ድረስ ማለት ነው። ሲሪየስሊ ያሰብኩባቸው ጊዜዎች አሉ። ግን በፊቱ ጥቆሙና ታጥኑለት አገልግሎት ዘንድ መርጧቸዋልና ቸል አትበሉ በሚለው ቃል መሰረት እንደገና ቀጥያለሁ እና እዛ ቀጠና 2ም እያለሁ ሲበዛብኝ ምን ቦጣኝ ይለዋል። እኔ አቁሜያለሁ ይለዋል። ተው ይሁን እንደዚህ አሁን ምናምን እያለ እሱ ነው እንትን ያለኝ እና
በእያንዳንዱ ይሄ ሰኞ ፕሮግራም ምልሃል ሮብ ፕሮግራም የሚባል ነበር። በተለያየ ቦታ ደግሞ አብዛኛው በተለይ በደርግ ጊዜ ደግሞ በጣም የመዳፈር ነበር የኔ አገልግሎት። አብዛኛው ጊዜ በተፈጥሮ ፈሪ ነኝ፣ ግን እግዚአብሔር ደግሞ የሚከተኝ ይህ በቃ ዋጋ የሚያስከፍል እንትን ውስጥ ነው የሚከተኝ። አሁን የሰኞ ፕሮግራም በደርግ ጊዜ ወጣት በሚታፈስበት ጊዜ መሀል ፒያሳ ላይ ነው ወጣቶች የምንሰበስበው። ብዙ ጊዜ ተዝቶብናል፣ ግን እግዚአብሔር ይመስገን ምንም ሳንሆን ወጥተናል። የኮሎኔል ቤት ለ1 ዓመት ተኩል ያህል ጭብጨባም አሁን ጭብጨባ ረከሰ እንጂ ድሮ እያጨበጨቡ መዘመር ብርቅ ነበር። ሁለት ውጡ፣ አታጨብጨቡ፣ ድምፅ አታሰሙ ነበር። እኛ ጋር የለም። ጌታ አለ ይጠብቀናል ነው። ሞኝነት ይሁን እንትን አላውቅም፣ ግን ጠብቆናል። እናጨበጭባለን፣ እንጮኻለን፣ አጋንንቶች ይጮኻሉ። ቤዝመንት ነበር አንዳንድ ጊዜ እየወሰድን የምናወጣውና ግን በዛ ሁሉ የእግዚአብሔርን ጥበቃ አይቻለሁኝ። ግን ስቲል እንደነገርኩህ መቼም ሰይጣን የመፈተኛ ጥረት የለበትም። ደግሞ እንደሚመስለኝ ያጠኑናል እና ድካማችን የት ጋር እንደሆነ እንደነገርኩህ አንደኛው አሁን ቻሌንጄ ጌታን እንዳገኘው ነው የፍርሃት መንፈስ አታክ ያደረገኝ። እንዴት ነው አታክ ያደረገኝ? የሸክላ ቤት ነበረች ቀጠና 2 በፊት ደርግ ጊዜ በኋላ ተቀምጦ እንደገና ሲመለስ። ከዛ በፊት ግን ከመወሰዷ በፊት በእንትን የምትሰራ በፓምፕ የምትሰራ ኦርጋን ነበረች። እሷን እየተጫወኩ በጣም የምትዘገንን ሴት አመጡ ቸርች። ፊቷ የተበላ ነው፣ የምትሸት ነች፣ ስተነፍስ ይዘገንናል። እሷን እያየው የሆነ ጦጣ የሚመስል ነገር መጥቶ እዚህ ጋር ወጋኝ። ከዛ ጊዜ ጀምሮ በጣም ኃይለኛ የፍርሃት መንፈስ ወረሰኝ እና ስለዚህ በጣም ያ ቻሌንጅ ነበረብኝ። ግን የኃይልና የፍቅር ራስን የመግዛት መንፈስ እንጂ የፍርሃት መንፈስ አልሰጠንም ስለሚል ያንን በቃ በግድ ነበር ተቋቁሜ የማገለግለው እና ያ አታክት የሆኑበትን መንፈስ አንታጎናይዝ የሚያደርግ ማለት ተቃራኒውን ነው እግዚአብሔር አገልግሎት የሚሰጠኝ። እኔ ፈሪ ነኝ፣ ግን የሚያስፈራ እንትን ውስጥ ነው። የኮሎኔል ቤት ያዳር ጸሎቱ በነገራችን ላይ ደመና እዛ ላይ የትኛው እንደሚቀድም አላውቅም። አንደኛው ላይ ደግሞ ጢስ ለመጀመሪያ ጊዜ ያየሁት እዚህ ያዳር ጸሎት ላይ ነው። ጢስ እና መጀመሪያ ነው የነበርኩ የገባሁት። ሳሎኑ ትልቅ ነው፣ ሳሎናቸው ሰፊ ነው። ኦልድ ኤርፖርት ያለ ነው፣ ደረጃም አለው። የእሳቸው መኝታ ቤት ላይ ነው። ማንም ሰው አልነበረም። ስገባ ጢስ፣ ቤቱ ጢስ ነው። ያኛው ደመና ነው ያየነው፣ በደንብ ነጭ ደመና። ብዙ ምስክሮችም አሉ፣ ፓስተር በዚህ ምናምን ያየን ብዙ ነን። ይሄኛው ብቻዬን ነው ስገባ። በኋላ ምን መሰለኝ፣ ያው ለፕሮግራሙ ቢምቢ ለማባረር አጭሰዋል ብዬ በኋላ ግን ደግሞ ግራ ገባኝ። ዕጣን ከሆነ ለምን አይሸተኝም እላለሁ። ግን ደግሞ የሆነ የሚገርም ነገር አለው። በኋላ ከላይ ወረዱ፣ ጋቢያቸውን ለብሰው እሳቸው፣ ሁለተኛ የመጡት እሳቸው ሰው ሳይመጣ ማለት ነው። እና ወረዱ፣ አዩና እግዚአብሔር ይመስገን እግዚአብሔር ክብር ሞልቶታል ሲሉ ገባኝ። ከዛ ጊዜ ጀምሮ ነገራችን ላይ ለረጅም ጊዜ ብዙ ቦታ ላይ አይ ነበር፣ ሰው ጠይቅ ነበር። አንዳንዱ ግራ ይገባዋል፣ አንዳንዱ እንዳየ ይናገራል። እስካሁን ምስክር የሆኑ ሰዎች አሉ። እና በዚህ በፈሪ እንትን ነው እግዚአብሔር አንዳንድ ጊዜ በደካማው አይደል ብርታቱን የሚገልጠው። እና ፈሪም ሆኜ አንድ ጊዜ እንደውም አስታውሳለሁ፣ ያው ሰውም አንከለክልም። ሳሎኑ ተጠቅጥቆ ደረጃው ሞልቶ በቃ ጋንቲ ጮሃል፣ ሰው ይፈወሳል። የሚገርም ጊዜ ነበረ። ቤተክርስቲያን ሽማግሌዎች እየመጡ በጣም ያስፈራሩን ነበረ፣ እንትን ይሉን ነበር። እኛ ደግሞ ልባችን ሞልቷል። ከ1 ዓመት ተኩል በኋላ ነው ኮሎኔል ደህንነት መጥቶ የያዛቸው። ግን ኦልሬዲ ጌታም አስጠንቅቆን ነግሮን ነው። እና እኛ ግን በኋላ ለምደኑ ለእኛ በቃ ጌታ ይጠብቀናል የሚለው ነገር ልባችን ሞልቶ አንድ ጊዜ አንድ ሰው አዲስ ሰው መጣ እና ዌል ቢልት ነው ይሄ ምንድን ይባላል፣ በደንብ ጡንቻል
አለ አይደል በደም ሰውነት ያለው እኔ ስንን ያልኩ ነገር ነኝ እና መዝሙር ተጀመረ። መዝሙር ሲጀመር በጣም ነው የሚጮኸው፣ ጭብጨባ አለ። በቃ የሌለ ነገር ነው የሚሆነው። ቀበሌው እኮ ቅርብ ነው፣ ማንኛውም ሰዓት ልታፈስ ትችላለህ። እና አየሁት፣ ከፊት ቆሟል። ተጋብዞ ነው መሰለኝ መጣው አለኝ። በኋላ ሄድኩ። አቤት አልኩት። ስለው ያልጠበቅኩት ነገር አለ። ፈራሁ አለኝ። ያልፈራሁ በኋላ ግን እንግዲህ ማለት ዌል ቢልት ስለሆነ ፈራሁ የሚል ድምፅ የሚያወጣ አይነት ሰው አይደለም ይሄ ሰው ስታየው። እና ብዙ ሰው ያው የሚመጣው ሰው ለምዷል፣ በነፍሱም ተወራርዶ ነው የሚመጣው። የነበረው ፕሬዘንስ ለመናገር ከሚችለው በላይ ነው። እና የሚያስታውቅ የእግዚአብሔር መገኘት አለ። እንደውም ችግራችን ባይ ዘ ዌይ የዛ ፕሮግራም ላይ ትልቁ ቻሌንጃችን መዝሙር ማስቆም ነው። አሁን ማዘምር ነው አይደል? ዘምሩ ጃንሱ ነው አይደል? ያ ደግሞ ከጀመረ ስለማያቋርጥ በቃ ተስፋ ቆረጥኩ እኔ። ያው ቃል የምናነበውን እናነባለን፣ እናካፈላለን ቃል ግን አንዴ ሰው አንዱ ከለኮሰ በቃ ይቀጣጠላል እና ፍርሃት ይጠፋል። እንደውም አንድ ጊዜ ጋሽ ረጋሳ ነው የሚባሉት ይመስለኛል ቃል ሊያካፍሉ መጥተው በጣም ተበሳጩብኝ። ምን ማለት ነው ዝም ብሎ መዘመር አሉኝ። ምን ላርጋቸው አልኩ። ማለት ብታስቆማቸውም አይቆሙም። የዚህ አይነት ነገር አስመራም ገጥሞኛል። እና አስመራ በግድ ነው ዛን ጊዜ ከጦርነቱ በፊት ሲሄድ ሰው መዝሙርም እንደ አዲስ አበባ አይደለም፣ ሲመሰክርም ቱ ዘ ፖይንት ነው የሚመሰክረው። ወደ 140 ሰው ነበር ጌታን የተቀበለው። ብዙ ሰው ነው የተፈወሰው። ሲምፕሊ ነው የሚፈወሱት። መዝሙር ግን ከጀመሩ ኧረ እባካችሁ በቃ እባካችሁ ተብሎ ነው። እና እዚህ ፕሮግራም ላይም እንደዚሁ ነበር። የእግዚአብሔር ፕሬዘንስ ስለሚመጣ ያ ፍርሃት ምን እንደሚገባ አላቅም። በኋላ ግን ደህንነቶች መጥተው በኋላ ሲነግሩኝ በዲኤክስ መኪና ሬዲዮ ተይዞ ምናምን ቤታቸው ተከቦ እሳቸውን ይዘዋቸው ሄዱ። እስከ 11ኛ ቀንደኛ ይፈለጋል ምናምን የሚል ወሬ ደግሞ ወጣ። እኔ ደግሞ 2ኛ ቀንደኛ ነኝ። ቤቱ ይስም ፕሮግራሙ መራው እኔ ነኝ። እና በጣም 2 ቀን ምግብ አልበላውም በፍርሃት። እዛ ስፎክር ያው መንፈስ ሲመጣብህ የምትናገረው አልታዘባለህ ራስ። እኔ ነኝ እንደዛ የፎከርኩት ምናምን ትላለህ። እና በኋላ ግን ያው እግዚአብሔር እንደነገርኩ ምንም ቻሌንጅ ውስጥ ብትገባ ድምፁ አለ እና አትፍራ አትድንግጥ አላልኩም ወይ የሚል ትመጣ። የመንፈስ ቅዱስ ኤንካውንተር በጣም በጣም ብዙ ነው። የመጀመሪያውን ማንሳት ይሻላል፣ የማይረሳውንም የመጀመሪያውንምና እንደነገርኩ እኔ መኝታ ቤቴ ለሳሎኑ እጀሰንት ነው፣ ቅርብ ነው። መተው የሰበታ መዘምራን ይዘምራሉ፣ ይዘመራል፣ ይጸለያል፣ እኔ ተኛለሁ። እና አንድ ቀን ግን በጣም ጮኸች በልሳን አንዷ እና አባነነችኝ። ምክንያቱም ኃይለኛ ጩኸት ነው። ስሰማው ማላቀው ቋንቋ ነው፣ ኦሮምኛ መሰለኝ እኔ። እና ጠዋት እህቴን ጠየቅኳት። ሴትዮ አማርኛ ጦራት ነው በኦሮምኛ የምትጮኸው አልኳት። አይባልም። ምን ነው አልኳት። የመንፈስ ቅዱስ ቋንቋ ነው አለች። በጣም በጣም ፌዘኛ ነበር። ሁሉ ነገር ላይ ማፌዝ ነው ሰራ። ይሄን ግን ለምን እንደሆነ ሰምሃው አስደነገጠኝ። የሆነ ፍርሃት ነገር። በኋላ ጌታን ከተቀበልኩ በኋላ መኝታ ቤቴ ሆኜ እኔ በዘመኑ ላይ ያለ ይሁን እኔ ጋር ብቻ ይምጣ አላውቅም፣ ኃይለኛ የመንፈስ ቅዱስ ጥማት ኦልሬዲ ስለሰማሁኝ በመንፈስ ቅዱስ መሞላት ፈልጋለሁ ብዬ ተንበረከኩ። መጸለይ ጀመርኩ። መጸለይ ሲጀምር ከላይ እስከታች የሆነ ነገር ወረረኝ። ከዛ ደግሞ ደነገጥኩ። ምን እንደወረረኝ አልገባኝም። እንዴ አጋንንት ነው በኢየሱስ ምናምን ደግሞ አልኩ። ጌታ ሆይ እርግጠኛ ለመሆን ካንተ ከሆነ ድገመኝ አልኩ። ደገመኝ። እንደዚህ ነዘረኝ ከላይ እስከታች። እንደው ይቅርታ አድርግልኝ እንደው እርግጠኛ ልሁን
ስል ሶስተኛ ከዛ ትንሽ ቆየና ራሱ ምላሴ ላ ምንም በል እኮ የሚለኝ ሰው የለም። እንደዚህ በል እንደዚህ አድርግ የሚለኝ የለም። ላ ማለት ጀመርኩ። ከዛ ለሁለት ሶስት ቀን ቆይቶ ነው ፎርሙሌት እያደረገ የመጣው ትክክለኛ ቋንቋ እየሆነ የመጣው። ማንም አያውቅም ቤት ውስጥ። አባቴ ራሱ በጣም ቆይቶ ነው ያወቀውና እሱ ራሱ ከኔ በኋላ ነው የተሞላውና እኔ ረሃቡ ነበርና ጋሽ ገብሬ የሚባል ሙሉ ወንጌል ውስጥ ለብዙ ሰው ይጸልይ መንፈስ ቅዱስ ይሞላሉና እሱ እኛ ሰፈር ይመጣል ይጸልይልሃል። ለምን አልኩት። መንፈስ ቅዱስ እንድትሞላ አለ። ተሞልቻለሁ እኮ ስለው መቼ? አልጋዬ ጎን ጠይቄ ተሞልቻለሁ። ኧረ አጋንንት እንዳይሆን አለኝ። አይ መንፈስ ቅዱስ ነው አልኩት። ምክንያቱም በኋላ ገባኝ። ዳቦ ብትጠይቀው ድንጋይ እንጀራ ብትጠይቀው እንቁላል ብትጠይቀው እባብ አይሰጥም ጊንጥ አይሰጥም የሚል ቃል አለ አይደል? እሱ ነው የሰጠኝ። በቃ እንትን ሊሰጠኝ አይችልም ብዬ በዛ እንትን አልኩ። ሁለተኛው ኢንካውንተር ያው ማረሳው ለአገልግሎት የተቀባሁበት ነው ማለት ለአገልግሎት የተቀባሁበት ስል ከዛ በፊት አላገለግልም ሳይሆን ያ የፍርሃት መንፈስ አታክ አድርጎኝ ሁለት ሰው ፊት ቆሜ መናገር አልችልም። ሰው ቤት መግባት አልወድም። አባቴ ገስጸኛል። አንተ አይነ ጥላ ነው ይለኝ። አይነ ጥላ ነው ምን እንደሆነ አላውቅም። አልነገርኩትም አታክት መሆኔን እና በጣም ፈሪ የሆንኩ እንደመጣሁና ናቹራል እንደሆነ ገብቶት ለመቆጣት ይሞክራል፣ እንትን ለማለት ይሞክራል። በኋላ ግን በዚህ ሁኔታ እዛ ሰፈር ምን ጸልይበት ቤት ነበር ትያባ ቤት የሚባል በኋላ ሳነሳላት ፍጹም ማን እንደሆንክም አላውቅም አለችኝ። እህት ፀሐይ አለሙ የምትባል ጌጃ በኃይል አኖይንትድ ነች። አይ ቲንክ ናሽቪል ነች መሰለኝ። በኋላ ደውዬላት ማንቺ መልእክት መጥቶልኛል ልላት እኔ እንደውም አላውቃት። ከዛ በኋላ ገባኝ ለካ እሱ ነው የተናገረው። ሰው ይጠቀማል እንጂ ተናጋሪውን አንዳንዴ ረስተን ክሬዲት የምንሰጠው ለሰውየው ነው። እና እሷ እየሳቀች ጌታ ለአገልግሎት ይፈልጋል አለች። እና አኖይንቲንግ ሲመጣባት የምትሆነው ነገር ነበር። የሆነ ፊቷ የሚለወጠው ስማይል የምታደርገው እንደ ልጅ የምትሆነው ነገር ነበር። እና ኦልሬዲ ነግሮኝ ስለመጣው ኮንፈርሜሽን ሆነልኝ። ልክ እሷ ስትነግረኝ ወንድም ደሳለኝ የሚባል ወንድም እኛ ቤት አገልግል አለኝ። በዚህ ወቅት እንግዲህ ይታይ እንኳን ጉባኤ ልቆም ሁለት ሰው እኮ ማናገር ፈራል። እና በእምነት ነው በእምነት እያልኩኝ ሄድኩ። ሲሄድ እየጸለዩ ነው ተንበረከኩ ብሬ ልጸልይ። ከዛ በኋላ ትዝ ሲለኝ ምን ልሰብክ እንደመጣው ረስቼዋለሁ። ቶታሊ ብላንክ ሆኗል። ፍርሃት እንደዚህ ነው የሚያደርግ። ውስጤ ተቋጥሯል እና የሚሰማኝ ስሜት አንድ ነው። ተነስተህ ሮጠ በር ክፈትና ውጣ የሚል ነው። ምን ይላሉ አበደ አይሉም እንዴ ምናምን እያልኩ ከዛ ሌላ የተሻለ ሀሳብ ደግሞ መጣልኝ። ተዘጋጅቼ የመጣው ሳምንት በደንብ ተዘጋጅቼ እመጣለሁ ይቅርታ ብለህ ጠይቀህ ሂድ የሚል ነገር ሰማ። ይሄ አሪፍ ነው ብዬ ልጠይቀው ስል አጨበጨብና ጸሎቱን ጨረሰ። አሁን ወዴት ልሂድ? ህዝብ ቁጭ ብሏል እና ወንድማችን ዮናስ አሁን ያገለግለናል ሲል መልእክት የለኝም። በዛ ላይ ፈሪ ነኝ። የሰው አይን በጣም ነው የሚያስፈራኝ እና በአየር ላይ ልሂድ በምድር ላይ ልሂድም አላውቅም። ማለት እዛ ጋር ስደርስ ሰው በጣም ውስጥ ገብቻለሁ። አየኋቸው፣ አዩኝ። እንጸልይ አልኳቸው። ልክ እንጸልይ ብዬ አይኔን ስጨፍን የሆነ ነገር ጋቢ የሚመስል ነገር ዋለና ከላይ እስከታች አለበሰኝ። ከዛ በአንድ ላይ ልክ እሱ ሲመጣ መልእክቱ ፈሰሰ እዚህ ውስጥ ጭንቅላቴ ውስጥ። ፍርሃቱ የት እንደገባ አላውቅም። ከዛ በኋላ ያዙን ልቀቁኝ አልኳ። ቦታም ብትሆን ማን ያስቆመኝ? ከዛ ወዲያ በቃ እግዚአብሔርን ስለማመን፣ ምክንያቱም ኦልሬዲ እኔ አመኜ ነው የመጣሁት። ይህ መንፈስ ይመጣልኛል ብዬ ነው የመጣሁት እና በጣም ሰበኩት። እሱ ኤንካውንተር መቼም ልረሳው አልችልም። ግን ከዛ ውጪ ያው እግዚአብሔር በር ከፍቶልኝ ውጭ ሀገርም አገር ውስጥም ክፍለ ሀገርም ብዙ ቦታ ስላገለገልኩ
በጣም ብዙ ቦታ በጣም ብዙ ነገር ስለሆነ ይሄ ነው ብሎ ዘርዝሮ ለመጨረስ ያስቸግራል። ብዙ ጊዜ አንስቼዋለሁ እንጂ እኔ መቼም ከማረሳው ትልቅ ቻሌንጅ ጀርመን ሀገር ሄጄ ሃኖቨር አጠገብ ያለ ከተማ ነው፣ ሂልደስሃይም የሚባል ከተማ የገጠመኝ። ሂልደስሃይም በጣም ጥሩ የሆነ የእምነት ሰው አንድ ጀርመን ነበርና ሃኖቨር የሚሆነ የሃኖቨር ቸርች ትንሽ ነች፣ ግን ሰማ መሰለኝ ጀርመኑ ጠራኝና እዛ አገለገልኩ። እዛ ሳገለግል ሌላ ማልቲናሽናል የሆነ ናይጄሪያዎች አሉበት፣ ጋናዎች አሉበት፣ ጀርመኖች አሉበት፣ የተቀላቀለ ህዝብ ያለበት ግን ናይጄሪያዊ የሚመራው አገልግሎት እዛ ላይ ጋበዘኝ እና የሰበኩት the devil is under our feet ከእግራችን በታች ነው። እንደውም ፓስተሩ ጫማውን እያነሳ ያሳየኝ ነበር፣ ግን እዛ ፊት ለፊት የተቀመጠ ሰው ነበረ። እንትን የሆነ ብረት የሚገፋ የሚመስል ሰው አለ፣ ነጭ ጸጉሩን ዳፍሮ የበጠረ እና ከስሬ ነው ያለው። ልክ እንደወጣው አገልግሎቱን ጨርሼ ናቹራል ድካም ተሰማኝ። አንዳንድ ጊዜም እንደዚህ ይሰማኛል አለ አይደል። ኖርማሊ ሰው ሲናገር መቼም ኃይል ስለሚያባክል ሊደክሙ ይችላል፣ ግን አሉ የአታክ የሆኑ ድካሞች እና ያው ዲፕሬሽኗም ትመጣለች አብራ። ድካሙ ምን ሆኛለሁ አገልግሎት አበዛው ማለት ነው፣ ሰውነቴን እረፍት ነሳሁት ማለት ነው ብዬ አሰብኩ እና ግን አልገባኝም አታክድ እንደሆንኩ። አዲስ አበባ ተመለስኩ። የዛን ጊዜ አባቴም ወደ ጌታ ሄዷል፣ እህቶቼም ለቀዋል። አንዷ እህቴ ብቻ ነች ያለችው ቤት፣ ከእሷ ጋር ነው የምጸልየው። እሷ ኪችን ጉድ ስትል እኔ ሳሎን የጠበቅኳት ነው። ስጠብቅ ቅድም ያልኩህ ነገር አሁን በግንባር አይን ፊዚካል አይደለም፣ በኢንጃስ እንደዚህ ያን ነገር ገጥሞ እንደሆነ አላውቅም። አንድ ነገር ሳይኖር እንዳለ የምታውቅበት የሆነ ነገር ቆመ እዛ ፊት ለፊቴ። አይ ካን ሴንስ ኢት በደንብ ነው ፊልም ማረገው። በኢየሱስ ስም እንትን መናገር ጀመረ። በደንብ ነው የምሰማው እና የሚናገረው ነገር ምንድነው? ታብዳለህ፣ ትሞታለህ፣ ታብዳለህ፣ ትሞታለህ፣ ታብዳለህ፣ ትሞታለህ፣ ታብዳለህ፣ ትሞታለህ፣ አታገለግልም፣ ትሞታለህ፣ በኢየሱስ ስም አገልግል ምናምን ልል ስል እንደ መትረየስ ነው የሚያወጣው ቃሉን። ይሄ በጣም ተናጋሪ ሰዎች ልታናገራቸው ይችላል። በጣም ሲሉ ኦቨርዌልም የሚያደርጉ በጣም ስለሚያወራ እንትን ማለት አቃተኝና ጭንቅላቴ ማለት ጀመር። ከዛ ልቤ መውረድ ጀመረ። በጣም የሆነ ቅዝቃዜ ነገር የመቼም አሁን ቅድም እንደነገርኩ የሲኦል ጣር የሚሉት ነገር እንደዚህ ከሆነ ፊሊንጉ በጣም በጣም ከባድ ነው እና ያ እንትን ተስፋ የመቆረጥ በቃ የማጣት ነገር ትንሽ ስሞክር ይበሳል፣ ልቤ ይወርዳል። ልክ ያለ ጌታ የት ነው ያለው የምትልበት ሊተራሊ ሮጬ ነው የወጣሁት ከሳሎን። ሰው ወዳለችበት ዋናው ቤት ነበርኩና እሷ ሰርቪስ ነበር። ሮጬ ወጣሁ። ምንም አላልኳትም። እኔ አጋን እንደዚህ ታክሲ ያደረገኝ ማውራት አልወድም፣ ለምን የባሰ ልብ ሰጣቸዋለሁ የሚል ከእሷ ጋር ገባሁ። ምን ቃል እንዳካፈለችኝ አላውቅም። ትንሽ ተሻለኝ እሷ አብራኝ መጸለዋ። ለዚህ ነው በግሩፕ መሆን አንድ ከመሆን ሁለት መሆን ይሻላል የሚለው ያለ ምክንያት አይደለም። አንዱ ቢወድቅ አንዱ ያነሳዋል እኮ ይላል። በእርግጥ አልነገርኳትም፣ ግን እንትኑ ግን ቀጠለ። በጣም ኃይለኛ ዲፕሬሽን ውስጥ ገባው። በጣም ተስፋ መቁረጥ ውስጥ ገባው። አገልግሎት እንደማቆም እርግጠኛ ሆንኩ። ከዛ በኋላ እንደምሞትም ማሳመነኝ። መኪና ስነዳ ይዞርብኛል። በቃ ይሄ በሰመመን የሚኖር ሰው ታውቅ እንደሆነ አላውቅም። ከሰመመን ዝም ብሎ እንትን የሚኖር እንደዛ አይነት ነገር ኤምለስ የሆነ እና ሆንኩኝ። ከዛ የጸጋ ስጦታ በጣም ታላቅ ነገር ነው የምልህ ለዚህ ነው። ሰው አሁን ያቃልላል
ምክንያቱም ጠላት ያውቃል እንዴት አድርጎ እንደሚያስመታ ከዚህ እንትን ኤክስትሪም ወደዚህ ያስኬዳል አያስፈልግም የሚለው እና ቀጠና 2 ፕሮግራም ነበር ላለመሄድ ወሰንኩ። ግን እንዴት እነሱ መደወላቸው አይቀርም እንግዲህ እየቀመጣለሁ እዛ። ደግሞ ደግነቱ የሚያገለግለው እንትና ነበር ታሪኩ ነበር። የዛን ጊዜ ተመስገንም ተቀላቅሏል። ሄጄ እቀመጣለሁ ገለገላለሁ ብዬ መድረክ ላይ ነው የዛን ጊዜ የምንቀመጠው። ለመውጣትም አልፈለጉ። ግን እንዴት ያው አንድ ጊዜ ታሪኩ ስለጠራኝ ጉባኤ ውስጥ አይቶ አሳፍሮኝ ነበር። ዮናስ ሰይፉ ቀጥ ብለው ወደ መድረክ ና ብሎኝ ሰው ሁሉ ስለሳቀብኝ ዝም ብዬ ሄጄ እንደዛ እንዳያይለኝ ብዬ ተቀመጥኩ። ፕሮግራም እየመራ ነበር። ምን ቢል ጥሩ ነው መጥቶ ወደ ኋላ ከሁለታችሁ አንዳችሁ ተዘጋጁ አለ። እኔ እኮ ኦልሬዲ ዲፕሬስድ ነኝ እንደምሞት አምኛለሁ። ሁለተኛ እንደማላገለግል እርግጠኛ ነኝ። ማለት እንዴት ኮንቪንስ አደረገኝ ልበልህ አላቅም። አንዳንድ ጊዜ ሰው በራሱ ይፎክራል እንጂ እና ከዛ ተመስገን ዞራልና አንተ ነህ አለኝ። ልከራከር ሞከርኩ። አቅም አጥቻለሁ እኔ። በኋላ ልክ እንትን ላይ ሲደርስ ተመካክረው አሁን በዚህ ጊዜ ብታምንም ባታምንም ጨለማ ነው የሚታየኝ፣ ህዝብ እንኳን አይታየኝ። እንግዲህ ልክ እንደዛን ጊዜ ሆነው ወጣሁኝ። መድረክ ላይ አይኔን ጨፈንኩ። ምንም ነገር ሴንስ የማደርገው ነገር የለም። ለካ ከኋላ የሆነው ተመስገን አይቶታል። የት አታክድ እንደሆንኩ በምን አይነት መንፈስ አታክድ እንደሆንኩ ለማንም ምንም አላወራሁም። ጀርመን ምን አይነት ሰው የለበሰው ልብስ የፀጉር አበጣጠሩን ሁሉ ነው የተገለጠለት። ለካ ይጮሃል እሱ ከኋላ ሆኖ በኢየሱስ ስም ይላል። በኢየሱስ ምንም አልሰማሁም። እኔ በኋላ ስጠይቀኝ እኔ ምንም አልሰማሁም አልኩት። በኋላ ምን አለኝ እየገሰስኩ አለ የሆነ ነገር ከሰማይ ወርዶ መታው አለ። ሲመታው ደግሞ ሊበሳ ይሞክራል አለ። ለዚህ ነው ለካ ጭንቅላት የሚለው። ያው እንዴት ጭንቅላት ላይ እንደወጣ ተረግጣለህ ነው የተባልኩት። እና ምናልባት እዛ ብቻዬን ስላገኘ ሊሆን ይችላል። በነገራችን ላይ እዚህ ሀገር ብዙ ጸሎት ስላለ ሬዚስትድ ናቸው። ዩሮፕ አልፎ የተሰጠ ነው። ቀላል በጣም ኤኒዌይስ ወደዛ መግባት አያስፈልግም። ኤኒዌይስ እሱ ምን ያህል ልክ ሲመታ ወደ ጥልቅ ሲወርድ እንትኑ ደታች ሲወርድ የሆነ ብርሃን ይወርዳል። እንደዚህ የቆመ ፖል ነገር እና መዞር ጀመረ ብርሃን እና ህዝቡን ንጹህ ውሃ መርጨት ጀመረ። የሚያው ነገር እሱ ይሄንን ሲያይ እኔ የሆነ ነገር ለቀቀኝ። ምን ሆኜ ነበር አልኩ። ወዲያው እንደዛን ጊዜ እንዳልኩ መልእክት አይመጣም። ለምንድን ነው በሰው ህይወት ማዕበል የሚያልፈው የሚል መልእክት መጥቶ 4 ነጥብ። እንግዲህ እዛው እኔ መቼም ይሄንን እግዚአብሔር ታምር ካልሰራ ለሰው አልመክርም። ሰው ትንቢት ተዘጋጅቶ ሄዶ አይናገርም እንጂ ስብከት ግን he has to be ready ማጥናት አለበት፣ መጸለይ አለበት፣ ማሰላሰል አለበት፣ ከቃሉ ጋር እንደማይጋጭ ማወቅ አለበት። እዛ ግን በቃ 4 ነጥብ ሰጠኝ። በኃይል ተናገርኩኝ። ለዚህ ነው የጸጋ ስጦታ ቀላል አይደለም። ኢምፓክት ያልኩት ያው እዛ የተሰራው ብዙ ሰው ያውቀዋል። የጸጋ ስጦታዎች በኃይል የተገለጡበት ቦታ ነው። ጌታ ይባርካችን ቤተክርስቲያን መሪዎቿንም። እዛ ነው ብዙ ነገራችን በጓዳ የጀመረ ነገር የተገለጠውና ይሄ መቼም ቢሆን ከማረሳቸው ኤንካውንተር ነው። ይሄን የመሳሰሉ ግን ትናንሾች እንደዚህ ገጥመውኝ ያውቃል። የዛሬ 4 ዓመት አካባቢ ቤታችን ተቃጥሎ ነበር። በዛ ሰዓት ውስጥ ተለይ እግዚአብሔር ባለቤት አገልግሎት ላይ ታገለግላለች። ሚሽነሪም ነች። ሚሽን ዲፓርትመንት ውስጥ ነው ቸርች ውስጥ በየቦታው እየሄደች ታገለግላለች። እሷ አልነበረችም። በዛን ጊዜ ያው በኔው ጥፋት ነው እሳት ተቆስቁሶ፣ እግዚአብሔር ግን አድኖናል። የሚገርመው ዝናብ በማይዘንብበት ሰፈራችን ብዙ ውሃ የለም። ዝናብ በማይዘንብበት ወቅት ላይ ዛን ቀን ዝናብ ዘንቦ በርሜል ሞልቶ ሌሊት ደግሞ ቀስቅሶኝ ፋሚሊ ላይ አደጋ ሊመጣ ነው የሚል በጣም ስላልገባኝ በልሳን ጸልዬ ከመንገድ ስትመጣ አንድ ነገር ሊገጥማት ይሆን ብዬ ለካ እዛው እኛ ቤት ውስጥ የሚገጥም ነገር ነው።
በተለይ ሁለተኛው ልጅን ትንሽ እንትን አድርጎት ጌታ ነው ያተረፈው። ትልቁንም ልጅን እንደዚሁ በጣም ነው እግዚአብሔር ሪሊ ያተረፈን። በተለይ ሁለተኛው ልጅ አንዳንድ ጊዜ ከልጅነቱ ሳየው በጣም ማታክ የመደረግ አሁን ግን ደግሞ መልእክት ሲያመጣ ደግሞ እንደ ቀልድና እንደ ጨዋታ ነው መልእክት የሚያመጣው። እንደውም ባለፈው ጠየቀኝ፣ እግዚአብሔርን መስማት እስከዚህ የሚገርም ነገር ነው እንዴ? ሰው ለምንድን ነው የሚጠይቀኝ አለኝ። ኦኬ አንዱን ስነግረው ስቆ እኛ መከራችንን እናያለን እሱ ብሎ እና እንግዲህ በህይወቱ የሚሰራው ነገር እንዳለ በሁለቱም ህይወት ውስጥ የሚሰራው ነገር እንዳለ አምነናልና ያ እሳት የነደደበት ቀን ለቤተሰቡ ቀላል ቀን አልነበረም። ያው ብዙ ነገሮች ገጥመዋል። በነገራችን ላይ እዚህ ላይ ልጨምርልን ፈልገው በየቦታው እየሄድኩ አገለግላለሁ። አሜሪካም ከሄድኩ በየስቴቶች አገለግላለሁ። ግን እስካሁን እኔ ጥያቄ ያልተመለሰልኝ ጀርመን ሄጄ ከመጣሁ ግን አንድ ነገር ይጠብቃል። በቃ ለበቀል አንድ ነገር አይቀርም። አንድ የመኪና ተቃጥሎብኛል፣ ቅንድቤ ሁሉ ተቃጥሎ ከመጣሁ አንዴ ሰውን አስገጭቶኛል። ብዙ ነገር ነው የሚሆነው። አንዴ ደግሞ እንደዚሁ አገልግዬ ስጨርስ አንዲት እህት እዛ አለችና መታ አጋንንቶች አዋርዶናል ዮናስና ቤተሰቡን እንበቀላለን ሲሉ ሰምቻለሁና ጸልይ፣ ቤተሰብን በደሙ እየሸፈን ጸልይ አለችኝ። እና ሽማግሌዎች ሰሙ። በጣም ቅኖች ነበሩ የዛን ጊዜና እንዴት እያሹኝ እንደጸለዩ ረሳው። በጣም ከልባቸው ነው ማለት ነው አሉ። በሳምንቱ ትንሽ ነበረች የዛን ጊዜ መኪናችን። ባለቤቴ ትልቁን ልጄን ይዛ ማለት የዛን ጊዜ ትንሽ ነው። ትልቅ መኪና መጥቶ ከኋላ እየተከታተለ ክላክስ አደርጋለች ይላል። በሳምንቱ ማለት ነው ይህን መልእክት በነገረችኝ። እና ይህን የመሳሰሉ የበቀል ሙከራዎች፣ የደረሱ አደጋዎች ብዙ ናቸው። ግን እግዚአብሔር ትልቅ ነው። አት ኤንድ ኦፍ ዘ ዴይ አጋንንቶች ምላሳቸው ነው እንጂ ትልቅ ጉልበት፣ ኃይል የእግዚአብሔር ነው። እስካሁን ያለ ነው። አሁን እኔ እንደምሞት ስንት ጊዜ መልእክት ተነግሮኛል፣ ማለት ተሟርቶብኛል። ፊት ለፊት የተነገረኝ ነገር አለ። ግን እንደውም በህልማቸው ስሞት ያዩ እነሱ ቀድሞኝ ሄደዋል። እግዚአብሔር ትልቅ ነው ማለት እሱ ያው ሰምተህ ስትፈራ እኮ ነው ችግሩ። ሰምተሃቸው የሚሉትን ነገር ስታስተናግድ፣ ስፍራ ስትሰጣቸው በጣም ትልቅ እንደሆኑ ስታስብ ነው እንጂ አይሞክሩም አይደለም። ግን ብዙ ጊዜ ከሽፏል። ብዙ ነው ቁጥሩ። ስለ ማዳኑ እግዚአብሔር ይመስገን። የኛ ጥበብ ሳይሆን የሚጠብቀናል፣ የሚሳሳል፣ እንደ አይን ብሌን የሚጠብቀናል። በጣም ከባድ ጥያቄ ነው። በአንድ በኩል ያው መንፈስ ቅዱስ ጌታ ነግሮናል፣ ያጽናናቸዋል፣ ይመራቸዋል፣ ያስተምራቸዋል፣ ወደ እውነት ሁሉ ይመራቸዋል። ዓለም ስለማያየው አያውቀውም፣ እናንተ ግን ከእናንተ ጋር ስለሚኖር ታውቁታላችሁ ስለሚል ከጓደኛም የቀረበ ከእናትም ከአባትም ይሄ ማጋነን አይደለም። ማን አለን ከሱ ውጪ? ማን አለኝ ማለት የፈለገ ሰው ታማኝ ቢሆን የፈለገ ቢወድህ ሊሚት አለው። የመንፈስ ቅዱስ ግን ሊሚትለስ ነው። ይህን ደግሞ በተግባር ያየሁትን ነው። ሁሉን ነገር እሱን አማክሬ ነው እስከ ዛሬ በህይወቴ የሆነው ነገር ሁሉ ያው ጣቢያ ቀላቅዬ አውቃለሁ። ግን የቸርች ፕላንት ባረግ፣ አገልግሎት ብጀምር፣ ትዳር ቢይዝ፣ ምንም ነገር ሲሆን እሱ ነግሮኝ፣ እሱ መክሮኝ፣ ጀርመን እንኳን በጣም እንድቀር ነግረውኝ ነበረ። እና ከዛ ከመጣው በኋላ ነው የቀጠና 2 ፕሮግራም የጀመረው ከወንድም ታሪኩ ጋር። ሳልመጣ በፊት ግን በጣም እዛ መቅረት ተፈትኜ ነበር። ፓስተር እንደሆን ፈልገው ነበርና ጠየቁት። ተጠይቀው አንዳንድ ጊዜ ግልጽ አይነግርህም። እኔ አገልጋይ እኔ ባለሁበት ይሆናል። ምን ማለት ነው? አንተ የት ነው ያለው? ኢትዮጵያ ነህ? እዚህ ነው ያለው? እና ግን በኋላ ሲጠየቅ ሄዶ ኢትዮጵያ ሄዶ ፕሮሴስ ያርጋሉ። ያ ፌል አደረገ። ቀጠና 2 ፕሮግራም ተጀመረ። የነበረውን ፍሬ ያው መቼም ሰምተሃል። ቢያንስ ብዬ
አስባለሁኝ። ያ ብዙ ነገር የሆነው ከተመለስኩ በኋላ ነው። እሱ ባይኖር የምላቸው ነገሮች አሉ። እውሮች እኮ ነን በዚህ ዓለም ላይ። እግዚአብሔር እረኛዬ ነው ማለት እኮ ቀላል ነገር አይደለም። ማለት ውሉ በጠፋበት ዓለም ላይ እዚህ ሂድ፣ ይህን አድርግ የሚመክር ማለት ነው። ከዛ ላይ የሚወድ ከልቡ የሚወድ እሱን ተናግሬ መጨረስ መቼም አልችልም። ያሳለፈኝን ነገር ሁሉ የመከረኝን ነገር ሁሉ እንዴት አድርጎ ሰው መናገር ይችላል? ግን በሌላ ጽንፍ ግን የማይገባኝ ነገር አለ። እንዴት መለኮት ወርዶ ሰው ውስጥ እንዴት ሊኖር ይችላል? እንዴት የሚለው ነገር እኔ በጣም ቃሉ ላይ ባይጻፍ ኖሮ እኮ ሰው ያስበው አላቅም እንጂ በጣም ከባድ እኮ ነው። የእግዚአብሔር ቤተ መቅደስ እንደሆናችሁ የእግዚአብሔር መንፈስ በእናንተ ውስጥ እንደሚኖር አታውቁም? ምን ይላል? ያውቃል ወይ ሰው ሪሊ እንደዚህ በዛ ማይንድ ሴት ነው ወይ ያለው? ቴምፕል ኦፍ ጋድ የሚለው ይሄ ደግሞ ጥሩ ሰዎች ሆነን ተገኝተን አይደለም፣ ምንም ነገር ተገኝቶብን አይደለም። የጸጋው መንፈስ ብሎታል አይደል? ዕብራውያን ምዕራፍ 10 ላይ የእግዚአብሔር ልጅ የረገጠ ይላል አይደል? የተቀደሰበትን ደም እንደ ርኩስ ነገር የቆጠረን የጸጋው መንፈስ ያክፋፋ አለ። እንዴት የሚብስ ቅጣት ይመስላችኋል? እግዚአብሔር በእነዚህ በሶስት ነገር አይደራደርም ማለት ነው። በልጁ ደምና በመንፈስ ቅዱስ የጸጋው መንፈስ ይላል። ያ ደም ባይፈስ ኖሮ የክርስቶስ ደም ያ ንጹሕ የሆነው ደም ባይፈስ ኖሮ እንዴት ነው ሰው እንዲታይ? ምድር እኮ ባዶ ነበር ይችላል፣ ቅርጽ የላትም ነበር ይላል። እዛ ላይ ሰፎ እኮ ያንን ዓለምን የከሸነ ያሳመረ ያስዋበ ውበት ያወጣ በፍጥረት የሞላ አሁንም ደግሞ የምድርን ፊት ያድሳል፣ ሰማያት ደግሞ በመንፈስ ውበትን አገኙ። ይሄ ሁሉ እንዴት ነው ሰው ውስጥ ሊገባ የሚችለውና እኔ ሁሉ ጊዜ ልመልሰው የማልችል ጥያቄ ነው። በጣም አውሰም ነው። በጣም ይገርመኛል። እንዴት ነው መለኮት ወርዶ መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ነው የሚለው አይደል? ኃይል ትቀበላላችሁ፣ በኢየሩሳሌም በይሁዳ በሰማርያ እስከ ምድር ዳርቻ ድረስ ምስክሮቼ ትሆናላችሁ ይላልና ለመግለጥ መቼም እኔ እንጃ መጽሐፍትም የሚበቁ አይመስለኝም። ሁሌ እንደተገረምኩ ነው፣ ሁሌ እንዳመሰገንኩ ነው። ከዛ በላይ በማታውቀው ቋንቋ በሰማያዊ ቋንቋ ከሰማይ አባትህ ጋር ኮሚኒኬት ሚስጥር ይናገራል አይደል እንደሚለው እንዴ ማለት ከአንድ ባለስልጣን ጋር ተጠርተህ እኮ ማለት ከበረ ስፍራ ላይ ሚስጥር እኮ ነገርኩ ቢል በሰፈር ሰው ላይ አልፍ ይችላል። መለኮት እኮ ነው፣ ማይሞት ነው፣ የነበረን ስላለም የሚኖር ነው። ኢተርናል ያ ኢተርናል የሆነው ዘላለም ራሱ ኮንሴፕቱ አይገባንም። ገብቶ አንተ ውስጥ ሲኖር ሲመራ ሲመክር ሲገዝ፣ አንዳንድ ጊዜ ደግሞ እያስመረር ነው እያሳዘን ነው እና ሁል ጊዜ በአንድ በኩል በጣም እደሰታለሁ፣ በሌላ በኩል ግን እኔ ለመግለጥ ቃላት ያለ አይመስለኝም። ዘላለምም የሚበቃ አይመስለኝም ለምስጋና፣ ይሄ ማጋነንም አይመስለኝም። እና በነገራችን ላይ እቺ ልጨምርልህና ስለ ኢየሱስ ደም ከሰበኩ ጉባኤ ላይ ሁሌ ሊበቀሉኝ የሚሞክሩት አጋንንቶች ናቸው። ስለ መንፈስ ቅዱስ ከሰበኩ ግን በጣም ወዳሉ ስለ መንፈስ ቅዱስ መናገር ሬዚስት የሚያደርገኝ ስጋ ለባሽ ነው። ሰዎች ሳሚት ማድረግ አይወዱም ለመንፈስ ቅዱስ። አሁንም ችግራችን ይሄ ነው። በቤተ ክርስቲያናት ዶንት ቱ ሰሚት እጅ መስጠት አንፈልግም። ከደጅ ነው ገፍተን ያቆም ነው። የራሳችን መንፈሳዊ ልምምድ፣ የራሳችን ብልሃት፣ የራሳችን ብልጠት፣ የራሳችን እውቀት ያ ነው እንትን የሚለን። እኔ እንዳየሁት ግን እየቆየ ስትሄድ የበለጠ እሱ ላይ ነው ዲፔንድ ማድረግ ያለብህ። የሚያስተምረህም እሱን ነው እና ተነግሮ አያልቅም ስለ መንፈስ ቅዱስ ተፈጥሮ። አንዳንድ ጊዜ ልጆችህ እንደሚያምፁ አንዳንዴ እናምጽበታል፣ እናሳዝነው። አታሳዝኑት የተባለው ለዚህ ነው። በምንናገረው ቃል በምናስበው ሀሳብ ግን ራስን ከሱ ውጭ ማሰብ ማለት የትዕቢትም ጫፍ ነው ብዬ አስባለሁ። ላስበውም አልፈልግም። ያለሱ የደረስኩበትን ሁሉ የደረስኩት በሱ ነው። በነገራችን ላይ ፎከስህ እሱ ቶታሊ ፎከስህ እሱ ከሆነ እሱን ለማስደሰት ከሆነ ዋናው እንትንህ የሰው ጭብጨባና የሰው ኩርፊያ አንተ ለውጥ አያመጣው። ማለት አይሰማንም ማለት አይደለም። ያው በአገልግሎት ዘመን ብዙ ስለቆየው
አንድ ጊዜ አነሰዋል፣ አንድ ጊዜ ይጥለዋል፣ አንድ ጊዜ በነገራችን ላይ እግዚአብሔርን ማስደሰት እኮ ይቀላል ህዝብ ከማስደሰት። ግማሹን ስታስደሰት ግማሹ ይከፋል፣ ግማሹ ሲያጨበጭብ ግማሹ ይናደዳል። አንተ ግን ፎከስህ ኢየሱስና መንፈስ ቅዱስ ከሆነ ብዙ እንትን አይረብሽም። የሰው መናደዱ አለመቀበሉ ያው መጎዳታቸው ያሳዝናል እንጂ ሰው ካልሰገደልኝ አትልም፣ ሰው ካላጨበጨበልኝ ፔደስታል ላይ እንትን ካላወጡኝ አትልም። እና ፎከስ እሱ ሲሆን ጥሩ ነው ልልህ ነው። ምን ይጠየቃል? እሱ የሚወደኝን ያህል ባልወደውም የኢየሱስ ፍቅር እየቀነሰ የሚሄድ ነገር እንዳልሆነ ነው አሁን የገባኝ። ቅርብ ጊዜ አንድ ቦታ እያገለገልኩ አንዳንድ ጊዜ ስለ ጮክ ኃይል የሚጨምር ይመስላቸዋል ሰዎች። ጄኑዊንሊ ውስጥ ያለው እሳት ሲገለጥ ግን ትልቅ ኢምፓክት አለው። ማለት ኤክሳይትድ ስለምትሆን አንዳንዴ ትጮህ ይሆናል እንጂ አንድ ቦታ እያገለገልኩ ስለ ኢየሱስ ሳወራ የሆነ ነገር ተገለጠልኝ። የምሆነውን አጣው። ያ ደግሞ ህዝቡ ላይ ኦፍኮርስ የፈጠረው ነገር አለ። ቅርብ ጊዜም ቤተክርስቲያናችን እንትን ብለው ነበረ፣ የከፈኑ ጨርቅ ተገኝቶ የለ እዛ ላይ በጣም ታላቅ ብርሃን እንዳለፈበት ማንም ሳይንቲስት ዲስፕሩቭ ማድረግ እንዳቃተው ሳያዩ የሚያምኑ ብፁዓን ናቸው የሚል እኛ ጨርቁን ስላየን ብቻ ሳይሆን መንፈስ ቅዱስ ገልጦልናል የሚል ግን ለነ ቶማስ ደግሞ ጣታችሁን አስገቡ ስለሚል ይሄ ጨርቅ ለዓለም ተሰጥቷል። የተወሰነ የሆነ እኮ የሚታይህ ነገር አለ ማለት ለእኔ ነው ወይ ይሄን የሆነው ዋይ ለምን? ያ ደግሞ ምላሽ ስለሌለ ምን ልሰጠው ትችላለህ? ሁሉ የሱ ነው። ይሄን እኮ ሰጣለሁ የምትለው ነገር የለም። ፍቅራችንን ግን አፕሪሺየት እንደሚያደርግ እኔ ስለገባኝ ያው እኔ ከመጣብኝ ያው ቸርች የምታወቃለሁ መዝለል ነው። ያው ምንም የሚጫነኝ ነገር የለም እና ያ ምንድን ነው የሚያደርግ ካልክ ጄኒዩን የሆነ የክርስቶስ ፍቅር ነው። እሱ ባያገኘኝ ሞስት ፕሮባብሊ ራሴን አጥፍቼ ነበረ። የነበረው የዲፕሬሽንና መንከውከዌ የመንቀዥቀዤ ጤነኛ አልነበረም። ለዚሁ ይሆናል ቶሎ ያገኘኝ እና ለምንስ ይህን ሁሉ ዋጋ፣ ለምን ይህን ሁሉ ውርደት ተዋረደ፣ ለምንስ ይህን ሁሉ ዋጋ ለምን ስለ እኔ ይወጋል የሚለው ነገር እንደ ብርሃን ሲበራልህ መውደድ የግድ ናቹራሊ እና እንዳየሁት በጊዜ ሁሉ እየጨመረ ማስደሰቴ እየጨመረ መጥቷል ባልልም ለሱ ያለኝ አፕሪሺዬሽን እና ፍቅር ግን ስለ ኢየሱስ ስናገር የሚሰማኝ ነገር አለ እና በጣም እየጨመረ ነው ሄደው። ለሁላችንም ደግሞ ይጨምርልን ከዚህ በላይ። የመጨረሻው ዘመን ምልክት ራስን መውደድ ነው። ራስ ወዳድ መሆን ነው ይላል አይደል? የሚያስጨንቅ ዘመን ይመጣል። ሰዎች ራስ ወዳድ ይሆናሉ እና ለዚህ ነው ቸርች አሁን ለመልእክትና ለትንቢት ብቻ ሰው መሄድ የሚወደው። ምን ትናገረኛለህ ነው እንጂ እንዲህ ስላረክልኝ እኔ ምን ልሁንልህ እኮ ትክክለኛ መንፈስ ያገኘህ ነው አለ አይደል? ቸርች መጣ እኔ ምን ልስጥ፣ እንዴት ልዘምር የሚሆነው ያ ፍቅር ሲገባ ነው። ሁለት ነገር ነው የሚያጓጓኝ። አንድ የጌታ መምጣት፣ ምክንያቱም ምልክቶቹ ሁሉ በጣም እየታዩ ስለሆነ ብንዘረዘረው ትልቅ ስብከት ነው የሚሆነው። በጣም ብዙ ምልክቶች፣ ቃሉ የሚገርም ነው። ነገርን ነገር በሙሉ ተራ በተራ እየሆነ አይናችን ስር እያየን ስለሆነ መምጣቱ። ሌላ ግን እውነቱን ለመናገር ከዛ በላይ የሚያጓጓኝ ብዙ ሰው ሲድን ሪቫይቫል ተነስቶ ጄኒዩን የሆነ ግርግር ፈጠራ ወከባ ሳይሆን ስቴጅድ የሆነ ተውኔት ምናምን ሳይሆን ጄኒዩን የሆነ ክብሩ መጥቶ ደግሞ በዘመናችን ያየኑ ነገር ስላለ የጠጣኑ መልካም ወይን ጠጅ ስላለ እንደዚህ አይነት አሁንም እግዚአብሔር እኮ አይሰራም ለማለት አይደለም፣ ግን በጣም ብዙ ሰው ገና መዳን አለበት እና የኔ ጉጉቴ ዋነኛ ጸሎቴ ሰው ከዛ
ከገሃነም ይዳን። መንገድ ተዘጋጅቶ መንገድ ነኝ ብሎ እኮ መጣ። መንገድ ነኝ፣ እውነት ነኝ ለዓለም ሁሉ ዓለምን ሁሉ ኃጢአት የሚያስወግድ እግዚአብሔር። አሁን አንዳንድ ጊዜ ያው ሚዲያ ላይ ታያለ ኢየሱስ ስም ሲነሳ ሲበሳጩ አለማወቅ ትላለህ። ምክንያቱም ሂዝ ዘ ኦንሊ ዌይ እውነትም መንገድም ሕይወትም እኔ ነኝ ብሎ እና ያን ለእኛ የበራው ነገር ለሌላው እንዲበራ እኛ እናውቀውም እንዴ ይላሉ። ቢያውቁት መውደድ አለባቸው። ቢያውቁት ደግሞ ስሙ ሲጠራ መበሳጨት የለባቸውም። ቅርብ ጊዜ እንኳን የሆነ ነገር አይቻልም ሚዲያ ላይ ታያለህ። ለምን ኢየሱስን ተናገርሽ ብሎ ሰው ሁሉ መበሳጨቱ ያሳዝንሃል። ግን ቢሆን ተስፋ የምትቆርጥበት ሰው የለም። ጳውሎስ ነፍሰ ገዳይ ነው። እንትና እስጢፋኖስ ሲወገር በድንጋይ ይበለው የሚል ሲፈረክሱት አናቱን የሚደሰት በኋላ ግን አገኘው። ኤንካውንተር እንደሆነ ኤንካውንተር አረገው። ሁላችንንም እንዳረገን እና ለውጦ ሌላ ሰው አደረገውና ስለዚህ ብዙ ሰው እንዲድን ሁሉም አይናቸው ተከፍቶ ኢየሱስን እንዲያው ከዚህ በላይ ጉጉት ሊኖር ይችላል? ሌላው የሚበላው የሚጠጣው የሚለበሰው እኮ በቃ ማተር ኦፍ ሾርት ታይም በአጭር ጊዜ የሚያልፍ ነው።